ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሉ። ስም አይቀበርም። ተስፋዬ ገሰሰ ከ1929 እስከ 2013። ስም አይቀበርም። ታላቁ የጥበብ ሰው ተስፋዬ ገሰሰ የተወለዱት መስከረም 17 1929 በሐረር ልዩ ስሙ ጎሮ ቱሉ በሚባል አካባቢ ነበር። ተስፋዬ ለወላጆቻቸው ብቸኛ ልጅ የነበሩ ሲሆን እንዳለመታደል ሆኖ ገና የ2 ዓመት ከ8 ወር ሕፃን ልጅ እያሉ ነበር እናትና አባታቸውን በሞት የተነጠቁት። ዕድሜያቸው 7 ዓመት ሲደርስ ወደ አዲስ አበባ በመምጣት ከአክስታቸው ጋር መኖር ጀመሩ። በታዳጊነታቸው የቤተ ክርስቲያን ትምህርት የተከታተሉ ሲሆን መዝሙረ ዳዊትን ደግመዋል። የጸሎት መጽሐፍትንም በሚገባ ተምረዋል። በ8 ዓመታቸው ተፈሪ መኮንን ትምህርት ቤት በመግባት መደበኛ ትምህርታቸውን መከታተል ጀመሩ። ከዚያም የከፍተኛ ትምህርታቸውን በወቅቱ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ኮሌጅ ይባል በነበረው የአሁኑ የአዲስ አበባ ዩኒቨርሲቲ በመግባት በ1951 የመጀመሪያ ዲግሪያቸውን በሂዩማኒቲስ ትምህርት ዘርፍ አግኝተዋል። በዚህ ወቅት ለተስፋዬ አንድ ሕይወታቸውን ሊቀይር የሚችል አጋጣሚ መጣ። ይህም ተስፋዬ የአዲስ አበባ ዩኒቨርሲቲ ተማሪ በነበሩበት ጊዜ በመጽሐፍ ቅዱስ ላይ የሚገኘውን የኢዮብን ታሪክ በመድረክ ላይ ሲሰሩ የተመለከቱት ቀዳማዊ ኃይለ ሥላሴ በመድረኩ ላይ ታድመው ነበር። ይህን ያዩትም ንጉሡ ቲያትር መማር እንዳለብኝ አሳሰቡኝ ሲሉ ተስፋዬ በአንድ ወቅት ተናግረው ነበር። ከመጀመሪያ ዲግሪ በኋላም ባገኙት የትምህርት ዕድል ወደ ሰሜን አሜሪካ በማምራት ኢቫንስትን በሚገኘው ኖርዝ ዌስት ዩኒቨርሲቲ ትወና፣ ዳይሬክቲንግና የመድረክ ግንባታ በስኬት ካጠናቀቁ በኋላ በ1954 ዓ.ም የሁለተኛ ዲግሪያቸውን ይዘው ወደ ሀገር ቤት ተመልሰዋል። ትምህርታቸውን ተከታትለው ከመጡ በኋላም ተስፋዬ የነሎሬት ጸጋዬ ገብረ መድኅንን ዱካ በመከተል የቲያትር ዓለምን ተቀላቀሉ። የቲያትር እድገት ከጊዜው ጋር እንዲሄድ በእውቀት ላይ የተመሰረተ እንዲሆንና ከባህላዊ አሰራር እንዲወጣ እንዲሁም በዘልማድ እንዳይሰራም አድርገዋል። ቲያትርን በተመለከተ ተስፋዬ የሰሩት ይህን ብቻ አይደለም። የቲያትር አጻጻፍ ስልትንም በሚገባ በማስተማር ድርሻቸውን የተወጡ እንቁ ባለሙያ እንደነበሩ ሁሌም ይታወሳል። አንጋፋው የጥበብ ሰው ተስፋዬ ገሰሰ በበርካታ ሥራዎች ላይ በተዋናይነትም መሳተፍ የቻሉ እንቁ ባለሙያ የነበሩ ሲሆን ከነዚህ መካከል የሎሬት ጸጋዬ ገብረ መድኅን ሥራ የሆነውን የሾህ አክሊል፣ በመንግሥቱ ለማ ዳይሬክት የተደረገውን ጸረ ኮሎኒያሊስት፣ የመላኩ አሻግሬ ሥራ የሆነውን ዓለም ጊዜና ገንዘብ የተሰኙ ይገኙበታል። በተለይ ዓለም ጊዜና ገንዘብ የተባለው የመድረክ ሥራ በወቅቱ በነበሩ የመንግሥት ባለሥልጣናት ትእዛዝ ከአንድ ጊዜ የመድረክ እይታ በኋላም የታገደ ነበር። በኢትዮጵያ የኪነ ጥበብ ዘርፍ ከ60 ዓመት በላይ ያገለገሉት ባለብዙ ተሰጥኦ የሆኑት ተስፋዬ በትወናና በዳይሬክቲንግ ሥራዎች ብቻ አልተገደቡም። የራሳቸውን ወጥ ድርሰቶች እንዲሁም የትርጉም ሥራዎች አበርክተዋል። ከድርሰት ሥራዎቻቸው መካከል የሺ የሚሰኘው በአማርኛ ቋንቋ ካበረከቱት ውስጥ የሚጠቀስ ሲሆን በእንግሊዝኛም ላቀችና ማሰሮዋ የሚል ተውኔት ደርሰዋል። ተስፋዬ ከትወና ከድርሰትና ከዳይሬክቲንግ በተጨማሪም የሀገር ፍቅር ቲያትር ቤትን በሥራ አስኪያጅነት ያገለገሉም ነበሩ። የቲያትር ቤቱን መድረክ በዘመናዊ መልክ በማስገንባት ተጠቃሽ ሥራ የሰሩት ተስፋዬ ገሰሰ በጥበብ ሥራ አበርክቷቸውም እጅግ በጣም የተወደደላቸውን ማነው ኢትዮጵያዊ የሚለውን ሙዚቃዊ ተውኔት በሀገር ፍቅር ቲያትር ቤት ለመድረክ ያበቁም ነበሩ። በኢትዮጵያ የቲያትር ጥበብ ዘርፍ የተስፋዬ አበርክቶ የላቀ መሆኑን ብዙዎች ይናገራሉ። ተስፋዬ በ1956 የአዲስ አበባ ዩኒቨርሲቲ የበዓል ማዕከል እንዲመሰረት ሲሰሩ ከነበሩት ሰዎች ውስጥ ተጠቃሽም ናቸው። በ1971 ደግሞ የቲያትርና የኪነ ጥበብ ክፍል እንዲቋቋም የሰሩት ሥራ ቀላል የሚባል እንዳልሆነ ሥራቸው ይመሰክራል። ማዕከሉ በተስፋዬ በሚመራ ጊዜም ታዋቂው ኦርኬስትራ ኢትዮጵያ ተቋቁሟል። ኦርኬስትራ ኢትዮጵያ ለኢትዮጵያ ባህላዊ ሙዚቃ እድገትም ጉልህ ሚና መጫወቱን ብዙዎች ይመሰክራሉ። በኦርኬስትራ ኢትዮጵያ ዘመናዊ የሙዚቃ
እድገት ውስጥ የአንበሳውን ድርሻ የወሰዱት ተስፋዬ ገሰሰ ነበሩ። በዚህም ተስፋዬ ማዕከል ውስጥ በነበሩበት ጊዜ በቁጥር ሊሰፈርና ሊለካ የማይችል በርካታ ስራዎችን አኑረው ያለፉ ስለመሆናቸው ከማንም የሚሸሸግ አይደለም። ተስፋዬ ለደረሱበት ስኬታማ ህይወት ትልቁን አስተዋጽኦ ያደረገላቸው ቢኖር ቀለል ያለ የህይወት ስልት መከተላቸው ነው ይባላል። ይህም ከጭንቀት የራቀ ህይወት እንዲኖራቸው በማድረጉ ደስተኛ ህይወትን እንዲያሳልፉ ሆኗል። እግዚአብሔር ያውቃል በማለትም ጽኑ እምነት የነበራቸው ተስፋዬ በአንድ ወቅት አንድ ዶክተር አብቅቶልሃል ብሎኝ ነበር፣ ግን ህይወቴ በታምር በቅዱስ ሚካኤል ጸበል ተርፋለች በማለት ያላቸውን ጽኑ እምነት ተናግረው ነበር። ተስፋዬ ከተነገሩት ስራዎቻቸው በተጨማሪ የዑመር ካየምን መጽሐፍ ሩባያት በማለት ተርጉመው ማሳተም የቻሉም ናቸው። በዚህ ሥራ ላይ የተስፋዬ ቋንቋ ሀብታምነትና የቋንቋ ጥራት የታየበት ነው ይባላል። የተስፋዬ ገሰሰ ታሪክ በዚህ ብቻ አይቋጭም። የደቡብ አፍሪካ የነጻነት ታጋይ የሆኑትን የኔልሰን ማንዴላን ግለ ታሪክ ላይ ያተኮረውን ሎንግ ዎክ ቱ ፍሪደምን ጨምሮ ከ10 በላይ መጽሐፍትን ማበርከት የቻሉም ነበሩ። በተጨማሪም በሕዝብ ግንኙነት ባለሙያነት የተለያዩ መስሪያ ቤቶችንም አገልግለዋል። ከነዚህ መካከል ኢትዮ ቴሌኮም ወይም በቀድሞ ስሙ የኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽንና የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ተጠቃሾቹ ናቸው። 60 ዓመታት ያለምንም ዝቅታ በኢትዮጵያ ኪነ ጥበብ ዘርፍ ብዙ ስራዎችን ያበረከቱት ተስፋዬ ገሰሰ በሰሯቸው ስራዎች ለ2 ጊዜያት ያህል ለእስር ተዳርገውም ነበር። ተስፋዬ ዕቃው የተሰኘው ስራቸው ለእግድ ተዳርጎ የነበረ ሲሆን በደርግ ዘመነ መንግስትም ለእስር ተዳርገዋል። ይህም ለኪነ ጥበብ እድገት የተከፈለ ዋጋ ነው። ሌላው የተስፋዬን 84ኛ ዓመት የልደት በዓልና ከ60 ዓመታት በላይ በኪነ ጥበብ ዘርፍ ለሀገራችን ያበረከቱትን አስተዋጽኦ ለመዘከር በተዘጋጀ ፕሮግራም ላይ አቢሲኒያ ባንክ ሀያት መኖሪያ ቤታቸው አካባቢ የከፈተውን ቅርንጫፍ በስማቸው ሰይሟል። አቢሲኒያ ባንክ ቃሉን አክብሮ ለዚህ ቀን አብቅቶታል። በስሙ ይህንን ብራንች ሲከፍት በእውነት የጥንቱ የጠዋቱ ቃሉን የሚያከብር አቢሲኒያ ባንክ በጣም እናመሰግናለን። መስከረም 17 2013 ተስፋዬ በሕይወት እያሉ ስለሰሯቸው ስራዎች የጥበብ ቤተሰቦች ተገኝተው ምስክርነታቸውን መስጠታቸውም የሚበረታታ ነገር ነው። ተስፋዬ ገሰሰ ባበረከቱት የላቀ አስተዋጽኦ ትውልድ ሲያስባቸው ይኖራል። ስም አይቀበርም። ታዋቂው ተዋናይ አለማየሁ ታደሰ ተስፋዬ ገሰሰ ስላበረከቱለት አስተዋጽኦ ተናግረው ሽልንጌ የተሰኘውን አጭር ልቦለዳቸውንም እዚህ ጋር ይተርክልናል። ሽልንጌ 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 ያለች ያላደላዳ ወርቃለች። እንደሚታወቀው ጋሽ ተስፋዬ ገሰሰ ቲያትርን ውጪ ሄደው ተምረው ለሀገራቸው ካበረከቱ ሰዎች አንጋፋው ናቸው። የሕግ ትምህርት መማር ነበር የሚፈልጉትና ኢዮብ ቲያትርን ሲጫወቱ ንጉሱ ቀዳማዊ ኃይለ ሥላሴ ተመልክተው በጣም በመደሰታቸው ምንድነው ማጥናት የምትፈልገው ተብለው ሲጠየቁ እኔ ሕግ ነው ማጥናት የምፈልገው ብለው ለንጉሱ ሲመልሱ አይ ብዙ የሕግን መማር የሚፈልጉ ተማሪዎች አሉና አንተ ቲያትር ሄደህ ብትማር መልካም ነው። በዛ ላይ ደግሞ የአሁኑ የኢትዮጵያ ብሔራዊ ቲያትር በፊት የቀዳማዊ ኃይለ ሥላሴ ቲያትር ይባል ነበርና እሱንም የተከፈተበት ወቅት ስለነበረ እሱንም ስለከፈትን ተምረህ መተህ ሀገርህን እንድታገለግል ተብለው በተሰጣቸው ኃላፊነት መሰረት ተምረው የመጡ ናቸው ጋሽ ተስፋዬ። ከዛ በኋላ በርካታ ድርሰቶችን አበርክተዋል። አጫጭር ልቦለዶችን፣ የግጥም መድብሎችን፣ የግጥም አዛማጅ ትርጉምን ጭምር ለሀገራችን አበርክተዋል። ወደ ራሴ ህይወት ስመለስ ወደ ኋላ መለስ ብዬ ሳይ በጣም የሚገርሙ አጋጣሚዎች ናቸው ያሉት። እኔ ከሐረር ወደ አዲስ አበባ ዩኒቨርሲቲ ስመጣ ጂኦግራፊ ወይም ኢኮኖሚክስ ለመማር ነበረ ፍላጎቴ። ቲያትር መኖሩን ራሱ አላውቅም። እንግዲህ ሐረር በነበርኩበት ጊዜ ቲያትር ወደ ሐረር ሲመጣ ገብቶ አዳራሽ ማየት፣ የሬዲዮ ድራማዎችን መከታተል፣ ፊልሞችን መከታተል፣ መጽሐፍትን ማንበብ፣ ድርሰት ለሬዲዮ ወይም ደግሞ ለህፃናት ፕሮግራም ለወጣቶች በ1020 ፖስታ ሳጥን ቁጥር 1020 እስካሁን ድረስ አረሳውም። በሱ እንልካለን እና በተለይ ከመጽሐፍት ዓለም የመከታተል እነ ፍቅር እስከ መቃብርን፣ የገበየው አየለ ጣምራ ጦርን እነኚህን በጣም እከታተል ነበረ እንጂ ከዛ ወደ ቲያትር እመጣለሁ የሚል ሐሳቡም አልነበረኝ። በእርግጥ
11ኛ ክፍልና 12ኛ ክፍል በነበርኩበት ጊዜ የአፄ ቴዎድሮስን የመቅደላ ስንብት መነባንብ ሰርቻለሁ። እንግዲህ ማንም የትኛውም ተማሪ ሊያጋጥመው የሚችለውን ገጠመኝ ነው ቲያትር ውስጥ መሳተፍ እና መሞከር። ከዛ በተረፈ በህይወቴ እገፋበታለሁ ብዬም ዕውቀቱም አልነበረኝም። የመጀመሪያ ዓመት የአዲስ አበባ ዩኒቨርሲቲ ተማሪ ከሆንኩ በኋላ የዲፓርትመንት ምርጫ ለማድረግ በምንዘጋጅበት ወቅት የ3ኛ ዓመት የቲያትር ዲፓርትመንት ተማሪዎች ቲያትር ያቀርባሉ። እንግዲህ የጋሽ ተስፋዬ ድርሰትና ዝግጅት ነው። ርዕሱን አሁን አላስታውሰውም። የባህል ማዕከል በሩ ላይ ተለጥፏልና የቲያትር ጥበባት ዲፓርትመንት የ3ኛ ዓመት ተማሪዎች የሚለውን ሳይ ይሄ ነገር በዲፓርትመንት ደረጃ ይሰጣል ማለት ነው የሚል ጥያቄ አነሳውኝ። አዎ እዚህ ግቢ ከሚሰጡ ትምህርቶች አንዱ ቲያትር ነው ተባልኩኝ። እንግዲህ ያን ጊዜ ነው የወሰንኩት። ለገና ወይም ደግሞ የመጀመሪያ ሴሚስተርን ፈተና ጨርሰን ወደ ሀረር ስመለስ አስተማሪዎች ምንድነው መማር የምታስበው? ምን መረጥክ ዲፓርትመንት ምን አስበሃል ሲሉኝ እንግዲህ እኔ ያው ጂኦግራፊ ወይም ኢኮኖሚክስ ስለ ቲያትርም እኮ ብትሞክር ያኔ እዚህ ያየን ጥሩ ነገር ስለነበረ እሱን ብትገፋበት ምን ይመስልሃል ሲሉኝ ፍላጎቴን አጠናከሩልኝ። በሙሉ ልብ መረጥኩት። ያን ጊዜ እኛ ስንገባ ወደ ዲፓርትመንቱ ስንገባ ጋሽ ተስፋዬ የዲፓርትመንቱ ሊቀመንበር ነበሩ። ሁሉም ዲፓርትመንት ኃላፊዎች እዛ ግቢ ውስጥ ያሉ ዲፓርትመንቶች በሙሉ ለአንደኛ ዓመት ለፍሬሽ ተማሪዎች ዲፓርትመንቶቻቸውን ሲያስመርጡ ጋሽ ተስፋዬ ነበሩ የቲያትር ጥበባት ዲፓርትመንትን ያስተዋወቁት። ሁሉም ኢኮኖሚክሱም፣ ህጉም፣ ፖለቲካል ሳይንሱም፣ የቋንቋውን ሁሉም ካስተዋወቁ በኋላ ጋሽ ተስፋዬ የነኚህ ሁሉ ሙያ የሚጠቀልለው ቲያትር ነው፣ ህጉንም፣ ህክምናውንም፣ ወታደሩንም፣ ሳይንሱንም፣ ግብርናውንም እማንገባበት የለም፣ የኛ ሙያ ሁሉን ጠቅልሎ የሚይዝ ነው ብሎ በሚገርም አቀራረብ የመጀመሪያ ምርጫ ያድርጌ በእኛ ጊዜ ተፈትነን ወደ ዲፓርትመንት ገባን። የመጀመሪያ የትወና አስተማሪ ጋሽ ተስፋዬ ገሰሰ ነበሩ። አንተ ስለማሰማው ነው እንጂ ሂሩቴ ሲጀምራት የምትናገረው ነገር ቅስም ይሰብራል። ወይ እዚሁ ቲቪ ነኝ እንዴ? እንደ መስማማት ይቆጠራል። እንግዲህ ያኔ ሲያስተምሩን ምንም የምናውቀው ነገር የለም። እንደ ትክክለኛ አካሄድ ቢሆን በሌሎች ሀገራት ስለ ቲያትር፣ ስለ ድራማ፣ ስለ ገጸ ባህሪ ወይ ስለ ትወና ገና ከኤሌመንታሪ ጀምረው ነው የሚማሩት፣ ያውቁታል። እኛ ግን ይሄ ነገር ስለሌለ ብዙ ጊዜ በስብሰባዎችም በሚገኙ አጋጣሚዎች ሁሉ እንላለን ትምህርት ቤት ውስጥ የቲያትር የሙዚቃ ትምህርት ቢሰጥ ልጆች ጥበብን እያጣጣሙ እንዲያድጉ ይረዳል በሚል ብዙ ጊዜ አስተያየት ይሰጣል። ያው እስካሁን ድረስ ምንም የመጣ ምላሽ የለም። በትምህርት ሚኒስቴርም በመንግስትም በኩል ምንም የታሰበበት ነገር የለም። እንደ አዲስ ጀማሪ ነው። ገና ለዲግሪ ትምህርት ሲገባ እንዳው ጀማሪ ነው። ገጸ ባህሪ ምንድነው፣ ድራማ ማለት ምንድነው ብለን የምንጀምረው። በዛ ደረጃ ትወናን ሲያስተምሩን እንዳንፈራው ግን ደግሞ አክብረን በእውቀት በጥልቀት በፍቅር እንድንማረው ያደረጉ ጋሽ ተስፋዬ ናቸው። በጣም ባለውለታዬ ናቸው። እንደ አጋጣሚ ሆኜ ቤት ዕቃ ሳስተካክል ድሮ ያኔ 2ኛ ዓመት ተማሪ እያለሁ ገና የዲፓርትመንቱ የመጀመሪያ ዓመት ተማሪ ይህንን አጀንዳ አዘጋጁ ተብለን የሚሰሙንን ስሜቶች ወይም ደግሞ ሌሎች ሰዎች የሆነ አጋጣሚ አጋጥሟቸው የሆነ ድንገት የተከሰተ ነገር ላይ የሚሰማቸውን ስሜት እያየን እንድናሰፍርበት ያዘዙን አጀንዳ ነበር እና እዛ ላይ አስተያየት የሚገርም ትጋት ያላቸው መምህር ነበሩ። የእያንዳንዳችንን አንብበው አስተያየት ሰጥተው ተከታትለው አርመው ጽፈው ነውና የሚሰጡን። ይህንን ሳገላብጥ የሰጡኝን አስተያየት አግኝቸው ምን ያህል በጥልቀት ያስተምሩን እንደነበረ የተማሪዎቻቸውን የወደፊት ዝንባሌ አስቀድሞ እንዴት ያዩ እንደነበረ ያሰፈሩበት ነው። እሳቸው እንግዲህ ደራሲ ናቸው፣ አዘጋጅ ናቸው፣ ተርጓሚ ናቸው፣ መምህር ናቸው፣ ተመራማሪ ናቸው። እንዲህ አይነት የተሟላ መምህር ገና ወደ ሙያው ሲገባ ማግኘት በጣም ትልቅ እድል ነውና እኔም እሳቸውን በማግኘቴ በጣም እድለኛ ነኝ። ከዚህ በላይ የጻፍካቸው ሁሉ ዝክረ ደራሲ ናቸው። ጥሩ አይደለም ለማለት አይደለም፣ የሚያገለግሉት ለድርሰት እንጂ ለትወና አይደለም። ዝክረ ተዋናይ በራሱ ላይ የደረሰበትን ክስተት የሚመዘግብ ነው። ራሱን መሳሪያውን እንዴት ተጽዕኖ እንዳደረሰበት መልሶ ለመተረክ ሳይሆን መልሶ ለመሆን የሚያስችለው
እንዲያስታውሰው ነው። ስለዚህ ገጠመኞች በስሜትህና በአካልህ ላይ የሚፈጥሩትን ለውጦች መዝግብ። እንደሚታወቀው የተዋናይ መሳሪያዎቹ ድምፁ፣ ተክለ ሰውነቱ፣ ቁመናው፣ ስሜቱ እነኚህን አስተባብሮ ደግሞ የሚጠቀምበት አእምሮ እነኚህን ነው። እነዚህ ስሜቶችህ ላይ የሚያሳድረውን ተጽዕኖ እኔ እንደ ድርሰት እያደረኩ ጽፌዋለሁ ማለት ነው። አሁን ከዚህ አስተያየት በኋላ የገጠሙኝን ገጠመኞች ያስኳቸውን ማስታወሻዎች አስፍሬ አስረከብኩኝ። ከዛ የሰጡኝን ምላሽ እንመልከት። በጣም ጥሩ ነው። በዝክሮችህ ላይ ያለውን ማስተካከል ብቻ አድርግ እንጂ ሌላው ጥሩ ነው። ትምህርቱንም እንዳጤንከው ያስረዳል። በነገራችን ላይ ለድርሰት የሚያገለግሉ ዝክሮችን አትጻፍ ማለት አይደለም፣ ከትዋኔው የተለየ መሆኑን እንድታውቀው በማለት ነው። የዳበረ የቋንቋ ችሎታ ስላለ ምናልባት በደራሲነትም ልትልቅ ትችላለህና ግፋበት። የሚገርም አስተያየት ነው። መጀመሪያ ላይ እኔም ወደዚህ ሙያ ከተመረኩ በኋላ ስገባ ትልቁ ዝንባሌ ትወና ነው። ከዛ በኋላ አጫጭር ድርሰቶችን ጽፌያለሁ። ከዛ በኋላ አጫጭር ድርሰቶች ለምሳሌ የጨጓራ ፍቅር፣ ያልተወለደው ልጅ፣ የሰው አይን እነኛ ያለውን አጫጭሮቹን ከጻፍኩ በኋላ ሚስጥረኞቹ፣ የብዕር ስም፣ ደመነፍስ፣ ትዳር ሲታጠን እና የኔታን ፊልም ከነኛ ሁሉ ድርሰቶች በኋላ ይሄንን ማስታወሻ ሳየው ጋይ ተስፋዬን በጣም ነው ያከበርኳቸው፣ በጣም ነው ያደነኳቸው፣ በጣም ነው ያመሰግንኳቸው። እስካሁን ድረስ በርካታ ሽልማቶችን እግዚአብሔር የተመሰገነ ይሁን እንግዲህ በሕዝብ ዘንድ ተቀባይነትን አግኝቶ በሰዎች አድናቆትን መቸርና ከዛ አልፎ ደግሞ በውድድሮች መሸለም በጣም ደስ ያሰኛል። የመጀመሪያ ሽልማቴን ያገኘሁት በ1988 በዘመናዊ ሙዚቃ አበበ ተካ፣ በባህላዊ ደግሞ ሐዋ ተለን ከሀገር ፍቅር፣ በትወና እኔ ነኝ የተሸለምኩት። 15 ግራም ወርቅ ሲሸለም ያበሰሩት ጋይ ተስፋዬ ናቸው። ኤግዚቢሽን ማዕከል ነበረ። እንግዲህ አንደኛውን ልናገር ነው እንግዲህ ምናምን ብለው አለማየሁ ታደሰ ተብሎ የተበሰረው በአስተማሪ በጋሽ ተስፋዬ ገሰሰ ነው። ሌላው በጣም ያስገረመኝ ትልቁን ነገር ደግሞ የበጎ ሰው ሽልማት 2009 ለኢትዮጵያ ቲያትር ባደረጋችሁት አስተዋጽኦ ተብሎ ጋሽ ተስፋዬ፣ ጌትነት እንየው እና እኔን የታጨ ነው። ከነኚህ አንጋፋ ባለሙያዎች ጋር አብሮ መታጨት በጣም ትልቅ መታደል ነው። እኔ ነፍሴን አላውቅም። ሳስበው ደግሞ በጋሽ ተስፋዬ በኩል ሆኜ ሳስበው ደግሞ ያስተማሩት ልጃቸው አብሮ ሲቀርብ ምን ያህል ፍሬያቸውን እንደሚያዩበት የሚያሳይ ነው ብዬ እገነዘባለሁ። እነኚህ ትልልቅ ገጠመኞቼ ናቸው። ጋሽ ተስፋዬን በሕይወት ብናጣቸውም ስራዎቻቸው፣ ልጆቻቸው ሁሌም ስማቸውን ሲያስጠሩ ከመቃብር በላይ ሲያስጠሩ ይኖራሉና በተለይ እንደራሴ በእኔ ሕይወት ውስጥ ያበረከቱት እልፍ ነውና ጋሽ ተስፋዬን እጅግ በጣም አመሰግናለሁ። ነፍሱን በአጸደ ገነት ያኑርልኝ። ለቤተሰብ፣ ለልጆች፣ ለአድናቂዎች ሁሉ መጽናናትን እመኛለሁ። እኔ የማስታውሰው የእሳቸው መሆኑን እንኳን አላውቅም ነበር። 8ኛ ክፍል ሆኜ የመማሪያ መጽሐፉ ላይ አለች ሽልንጌን የምትጣፍጥ አጭር ታሪክ፣ እሱን አቀርብላችኋለሁ። ሽልንጌን ያለች ያላደላዳ ወርቃለች። ሽልንጌን ደራሲ ተስፋዬ ገሰሰ። ሽልንጌን ባቡሩ መንቀሳቀስ ሲጀምር በቀጭን ሰላላ ድምጿ ሽልንጌን እያለች ትጮህ ጀመር። ከባቡሩ ሞተር ግምግምታና ከተሳፋሪዎቹና ከሻጮቹ ጫጫታ በላይ ለማሰማት የሚጣጣር ኡኡታ ነበር። ሽልንጌን! ባቡሩ ኃይለኛ ፊሽካውን በሞተሩ ጃስ ላይ አከለበት። የተንጠላጠሉ ሻጮች ጡብ እያሉ ወረዱ። ፍጥነቱ ሲጨምር፣ ግስገሳው ሲቀጥል፣ በዚያው መጠን ያሚና ቤቱታ እየቀነሰ ወደ ኋላ እየቀረ ሄደ።
ፓፓያ የያዘችበትን እንቅብ ከራሷ ላይ እንዳስቀመጠችው እየሮጠች ብትጮህም አልደረሰችበትም። ባቡሩ ፊኛውን እያስተነፈሰ መጎተቱን ቀጠለ። የኑሮዋን መኖ የያዘው የብረት ዘንዶ እየተምዘገዘገ ሲፈተለክ እጆቿን ወደ ሰማይ ያርገበገበች ተንበርክካ እምባ በተቀላቀለበት ድምፅ ሽልንግን ወይ ሽልንግን ብላ ጮኸች። ሳታውቀው በሐዘኑ ጭነት ራሷን ስትደፋ የፍሬው እንቅብ ተንሸራቶ ከፊቷ ወደቀ። ፓፓያዎቿም እንደ እምቧይ እየተንከባለሉ በሐዲዱ ላይ ወደቁ። አሚና ጠና ያለች የ45 ዓመት ሴት ነበረች። የረር ጣቢያ አጠገብ ተወልዳ ለአቅመ ሔዋን እስክትደርስ ድረስ ከቤተሰቦቿ ጋር ከብቶች እያገደች ስትኖር ከተዳረች ወዲህ ባለቤቷ ከተማ ሄዶ የቀን ሥራ እየሠራ መኖርን ስለመረጠ ያላቸውን ከብቶች ሸጠው የረር በጭሰኝነት አንዲት ዳስ ሰርተው ተቀመጡ። ከጥቂት ዓመታት በኋላ ለጥቂት ጊዜ ታሰቃየው የነበረችው ወባ ባለቤቷን ነጥቃ ወሰደችው። በባህላቸው መሠረት የባሏ ወንድም መጥቶ አግብቼ ልውሰድሽ ሲላት ከዘላንነቱ የከተማውን ኑሮ መርጣ ብቻዋን ቀረች። ከዛም በኋላ ታናሽ እህቷ ፋጡማ ከባሏ ሸሽታ መጥታ ጥቂት ጊዜ አብረው ከኖሩ በኋላ እዚህ መጥቶ ካገኘኝ ይገለኛል ብላ ጥላት በባቡር ወደ ድሬዳዋ ወረደች። ከዚያን ጊዜ ጀምሮ አሚና ብቻዋን ትኖራለች። ዳሌዋ ሳይሟሽሽ የደረቷ ፍሬ ሳይጠወልግ በፊት አብሮ አዳሪ ነበራት። በመጠኑም ጥቅም ታገኝ ነበር። ግን በመጨረሻ ካንዱ ከባቡር ዘበኛ ወንድ ልጅ ካገኘች በኋላ ዕድሜም ተጫናት፣ ፈላጊዋም ጠፋ። እሷና ልጇ አብሮሽ ብቻ ቀሩ። አብሮሽ 5 ዓመት ሲሆነው አክስቱ ፋጡማ መጥታ አባብላ ድሬዳዋ ወሰደችው። ፋጡማ በድሬዳዋ የጥጥ ፋብሪካ ሠራተኛ ናት። በወር የምታገኘው ገቢ 30 ብር ብቻ ነበር። ከዛ ውስጥ በየሳምንቱ አንዳንድ ብር ቁብ ትጥላለች። በዚሁ ሁኔታ ከ30 ብር ደሞዝ ውስጥ አስቀርታ ባጠራቀመችው ገንዘብ ጨርቃጨርቅና ምግብ ላሚናና ለልጇ ይዛ መጣች። ፋጡማ ኑሮዋ ከእጅ ወዳፍ ቢሆንም ልጅ እንዲኖራት ትፈልግ ነበር። ግን እንደ እህቷ አልታደለችም። ስለዚህ አሚናን ከነ ልጇ ወደ ድሬዳዋ ይዛ ሄዳ ሥራ ፈልጋላት አብረው እንዲኖሩ ብትለምናት ለአሚና የረርን ለቆ መሄድ አልታይሽ አላት። በመጨረሻም አንቺ እንኳን ባትሄጂ ልጅሽን ወስጄ ላስተምረው፣ እኔ እንደምታየኝ ልጅ የለኝም ብላ ብትለምናት እሱ እሺ ካለሽ ውሰጁ አለቻት። አሚና ምንም ቢሆን እኔን እናቱን ጥሎኛ ሄድም አልፈልግም ብሎ ይቀራል ብላ ተማምና ነበር የተናገረችው። ፋጡማ ግን አብሮሽን ለሆዱ ባቀረበችለት ምግብና ለገላው ባለበሰችው ቆንጆ ልብስ እንዲሁም በዓይነ ሕሊናው በሳለችለት የድሬዳዋ ከተማ ብልጭልጭነት አባብላ ከፋጤ ጋር ይሄዳለሁ ብሎ እናቱን ውጥር አርጎ እንዲይዛት አስገደደችው። አሚና እምቢ ብትል እንኳ የልጁ ለቅሶ አፋጦ ያዛት። ፋጤ ወጂን ዴማ እያለ አላስገባ አላስወጣ አላት። መለየቱ የእናት አንጀቷን የሚቆርጠው ቢሆንም ከእሷ ጋር ተቆራምዶ ከሚኖር ካክስቱ ጋር ድሬዳዋ ቢወርድ ቀን ይወጣለት ይሆናል ብላ በማመን ጨክና ወሰነች። አንድ ቀን አቅፋው ካደረች በኋላ ማለዳ ጠዋት የአዲስ አበባ የሌሊት ባቡር ሲገሰግስ ደረሰ። 3 ቀን ብቻ እንድታርፍ የተፈቀደላት ፋጡማ ለረፍቷ ማለቅ 1 ቀን ሲቀራት ማታውኑ ዕቃዋን አደራጅታ ገና ባቡር ሳይደርስ ነቅታ ልብሶቿን ለብሳ አሚናንም ቀስቅሳት ትጠባበቅ ነበር። የባቡሩ ድምፅ ገና ከሩቅ ከሐዲዱ እያስተጋባ ሲሰማ አብሮሽን ከናቱ እጅ ላይ መንጭቃ ወሰደችው። አብሮሽ እንቅልፉን አልጠገበም ነበር። እናቱም ወደ ፉርጎ ውስጥ ሲገባ በፋጡማ እጅ ውስጥ እንዳለ ሲያዛጋና አይኖቹን ሲያሻሽ ተንጠልጥላ አቀፈችውና ሳመችው። ልቀቂው፣ ባቡሩ ተነሳ ብላ መንጭቃው ወደ ውስጥ ገባች። በእናቱ ዓይንም ባሞላ የባቡሩ ፊሽካ ከሩቅ የሚጮህ መሰላት። ከፊት ለፊቷ የብረት ቤት እየተምዘገዘገ አንዱ አንዱን እየተከተለ ሲያልፍ ሕልም እንጂ እውን አልመሰላትም። ወዲያው ከፊቷ ባዶ ሲሆን ባነነች። ጭርታና ባዶ። ነፍሷን ስትዘራ እምባዋን በሸማዋ ከፊቷ ላይ ጠርጋ ሐዲዱ ላይ ተራምዳ ባቡሩ ወደ ወረደበት አቅጣጫ ተመለከተች። ግን 2 እየጠበቡ የሚገጥሙ የብረት መስመሮች በስተቀር ሌላ ልታይ አልቻለችም። ከዚያም ወዲህ ስለ ልጇ አልሰማችም።
እህቷን መታ አታውቅም። 3 ዓመት አለፈ። ልጄ ሞቶም እንደሆነ ጉዱን አያለሁ ብላ ከሆዷና ከልብሷ ቆጥባ 20 ብር እስኪሞላላት ድረስ ፓፓየውን ከሽልማት ድርጅት እየገዛች ለማትረፍ ስትጥር ነው አንዱ መንገደኛ ገዛሻለሁ ብሎ 1 ብር ሰጥቷት መልሱን ሽልንግ ከሰጠችው በኋላ አልፈልግም ፓፓየሽ በስብሷል ብሬን አምጪ ብሎ ነጥቆ ፓፓየውን መልሶ ሽልንጓን ሳይመልስ እጇን ስትዘረጋ ረግጧት ከባቡሩ ጋር የነጎደ። ፓፓየውስ በርግጥ መበስበስ ይዟል። ገዢ ከሌለው የአትክልት ነገር ይሄው ነው። ሳይሸጥላት ብዙ ጊዜ ስለቆየባት ነበር ዋናውን እንኳ ይመልስ ብላ አሚና በ50 ሳንቲም የተስማማችው እንጂ ዋጋውስ አልነበረም። ምን ነካው ሰውየውን? የለውም እንዳይባል ያለው ነው። አለባበሱ ጨዋ፣ መልኩ የዋህ፣ ቁመናው ያዋቂ የሚመስል የስሙኒ ቅርጫት በሽልንግ ሲገዛና የ50 ሳንቲም ሙዝ በብር ገዝቶ ሲጨምር በአንድ አይኗ አሚና ራሷ አይተዋለች። እንደኔ ልጅ ኖሮት ለሱ ይሆናል የሚገዛው ብላ ገምታ ነው። መልሳለሽ ወይ ብሎ ሲጠይቃት ብሩን ተቀብላ አሚና ሽልንጉን የሰጠችው ይዞብኝ ይሄዳል ብላ ጨርሳ ማትገምተው ነው። ብቻ ጫጫታ ነበር፣ ጋጋታ ነበር። ከሰውየው ዙሪያ የነበረው ትፍግፍግ፣ ግፊያ፣ የተዘረጉ እጆች፣ ብዙ የሚያካልቡ ነገሮች ነበሩ። አንዱ ቂጢጥ እንዳለ ከኋላው አንዱ ቢገፋው ባፍጢሙ ሊደፋው ምንም አልቀረው። ጭቅጭቁ፣ ግልምጫው፣ ካጭበርባሪው ኪስ መጠበቁ፣ ከዛም በላይ ባቡሩ ተነሳ ብሎ ስጋቱ፣ ከሻጩም ከገዢውም የሚወጣው ፍራንኬን፣ ሳህኔን፣ ሲኒን፣ መልሴን፣ ቀራቅንቦዬን ቀልብ የሚሰልብ ነበር። የአሚና ፓፓዬ መበስበሱን ያወቀው ባቡሩ ሄድኩ የሚለውን የመጨረሻ ፊሽካ ሲያሰማ ነው። አልፈልግም፣ ይሄ በስብሷል። እንቅቡን ወደሷ ገፋላት። የለም ጥሩ ነው፣ ወላሂ አልተበላሸም። ተናደደ። ቅጥፈት ባሮጊት አያምርም። ፓፓየው በስብሷል። በግራ እጇ የያዘችውን ብር መንጭቆ ወሰደ። ባቡሩ ላመል ተወዛወዘ። እንቅቧን ቶሎ ራሷ ላይ ያደረገችና አንድ እጇን ደረጃ ላይ እግሯ አጠገብ አድርጋ በተራ ድምፅ ሽልንጌን አለችው። የምን ሽልንግ? ንዴት ራሱን አዞረው። ዳግመኛ ውሸት። መጀመሪያ የበሰበሰ ፓፓዬ ልትሸጥለት፣ አሁን ደግሞ ያልተቀበለውን መልስ ልትወስድበት። በጣም ተናደደ፣ አረረ። ሊያናግራት አልቻለም። አይኑን አጉረጥርጦ ጥርሱን ነክሶ ብቻ ገላመጣት። ሽልንጌን አለች ከባቡሩ ጋር እየተራመደች በጣም ጮክ ብላ። በጣም በሸቀ። ፍርጎው ላይ የነበሩት ሻጮች እየገፏት ወረዱ። ሽልንጌን ከባቡሩ ጋር ራመድ እያለች ጮኸች። ከደረጃው ላይ የተዘረጋው ክንዷ ለእግሩ አላማረውም። ቆዳው በዕድሜና በፀሐይ ተኮማትሯል። አንድ ወፍራም የደም ስር ተጋድሞበታል። ባቡሩ እየፈጠነ ቢሄድም ከእግሩ አልተነሳም። በመጫሚያው ጠንካራ ተረከዝ በጭካኔ ረገጠው። አሚና ግን ጥቂት ከመኮማተር በቀር የተሰማትም አልመሰለችም። የተመታውን ክንዷን አንቀርፋ ጩኸቷን ቀጠለች። ሽልንጌን የባቡሩ ፍጥነት ከአሚና እስኪለያየው ድረስ የነደዱ አይኖቿን ከፊቷ ላይ ከተጨማደደው ከከሳውና ከጠወለገው የአሮጊት ፊት ላይ አልነቀለም። ባቡሩ ከተማውን አልፎ የቤቶች ትዕይንት በተፈጥሮ የጢሻና የእጽዋት ትዕይንት እስከ ተተካ ድረስ ንዴቱ አልበረደለትም። ወደ መቀመጫውም ሲመለስ እንደተናደደ ነበር። መቼም የሚለክፍ አይጠፋ። ደህና እንዲያው በድሬዳዋ ከተማ የልቡን አድርሶ የሙቀት ግለቱን አርክቶ ለዝናቡና ለብርዳሙ አዲስ አበባ ተዘጋጅቶ ሲመለስ ነው የረበሸችው፣ ሰላሙን የበተነችበት። ደና የልብ እየተሰማው የአይኑ መነጽር፣ የእግሩ መጫሚያ፣ የሁለንተናው መስተካከል እየታወቀው ከእረፍቱ ሲመለስ ነው ያጨናገፈችው። ጥርሱን ነክሶ በሰውነቱ የሚሰማውን ስሜት እንዳያሳይ ደብቆ ዙሪያውን የተቀመጡትን ተሳፋሪዎች ቃኛቸው። ከፊት ለፊቱ ያለችውን አሮጊት አደሬ፣ ከጎኑ ያለችውን ሰልካካ መሳይ ሴት ወይዘሮ፣ ልፍ ብለው የሚንጫጩ የሶማሌ ጎረምሶች፣ ከበስተጀርባው ካለው ባለሪዛ ማረብና ሁሉም ምንም አልተቀየሩም። አንዳንዶቹ የገዙትን ፍራፍሬ እየላጡ መብላት ጀምረዋል። አሮጊቷ አደሬ ባረግ ሬሳ የተሸለሙ ጣቶቿን ከፊቷ ላይ አድርጋ ታንቀላፋለች። በእሷ አንጀት ውስጥ ብቻ ነው የንዴትና የብሽቀት ትኩሳት ይፈላ የነበረው።
ያሚና የተሰቃየ መልክ፣ ያሚና የገረጣ ክንድ ከዓይነ ሕሊናው ፊት ለፊት ተደቅኖ እረፍት ሊሰጠው አልቻለም። ለምን እንዲህ አደረገች? ለምን ዋሸች? እርሳው አለ ራሱን። በመስኮት እየተንደረደረ የሚያልፈውን የገጠር ትዕይንትና ሽቦውን በራሱ እያከከ የሚያልፈውን የስልክ ብረት ይመለከት ጀመር። ግን የአሚና መልክ አልተወውም። ዓይኑ ይቦዝና ትዕይንቱ ይሟሟል። በአሚና ነገር ይተካል። ለምን ዋሸች? ይናደዳል። ለምን እኔስ ያደረግኩትን አደረግኩ? ድንገት ጸጸት ንዴቱን ያቀዘቀዘለት ይመስል በአእምሮ መጣች። አዎ ሽልንግ ቢቀርበትስ ምን ይጎዳው ኖሯል? ዋሽታ ሽልንግ ብትወስድበት የራሷ ጉዳይ ነው ከጠቀማት። ግን ጠረጠረ። የሚያታልል መልክ አልነበራትም። ማሰብ ጀመረ። ቅርጫቱን በ50 ሳንቲም ገዛው። ኪሴ ውስጥ የነበሩትን 2 ስሙኔዎች አውጥቼ ከፈልኩ። ሙዝ በብር ገዛው። ሌላ ምንዛሬ አልነበረኝም። ፓፓዬ ስገዛ ብሬን ሰጠዋትና መልስ ስጠባበቅ ተፋረስን። ብሬን ነጠቅኩና ኪሴ ሳደርግ ሽልንጌን ብላ ትጮህ ጀመር። መልስ ከሰጠችኝ ኪሴ ውስጥ መኖር አለበት። እንደ ዋዛ ኮቱ ኪስ ውስጥ እጁን ቢሰድ 2 ስሙኔዎች ይዞ ወጣ። ክውታ፣ ድንዛዜ፣ ራሱን በእጆቹ ቀብሮ አቀርቅሮ ቀረ። ጠጁን ብደረስ ጠጅ ለኔ አንተ እኔ ጠጅ ስጠጣ ይሄን ታውቃለህ? ምን ብላቸው ነው? ምን ብለህ ነግራቸው ነው? እኔ እናንተ ቤት እንነጋገራለች። እኔም ደግሞኛል። ስትይ አረፍ ልበል ይቅርብኝ። ቤዛን እንደምፈልጋት ንገርልኝ። ቤዛ እኮ ነኝ። አቤት። የኔን ቤዛ ነው ያልኩት። አድማጮች ስም አይቀበርም ነው። በዛሬው ዝግጅታችን ተባባሪ ፕሮፌሰር ተስፋዬ ገሰሰን እያሰብን ነው። አሁን ባልደረባዬ ተፈሪ ዓለሙ ስለ ተስፋዬ ገሰሰ ያሰናዳውን እዚህ ጋር አዳምጡ። ችግሩ እንግዲህ ምንድን ነው? ወደኛ ሀገር ቲያትር አካባቢ የመጣን እንደሆነ ቦዝነናል። ሕይወቱን ለዚህም ተግባር የሰጠ ሰራተኛ ያስፈልገናል፣ አርቲስት ያስፈልገናል። ተዋናዩም መስራት አለበት። ውጭ ሀገር እኮ ይሄ ፎርማል ቲያትር ቤት ውስጥ እኮ የሚያርፈው እኮ ያ ቲያትር ቤት ከዓመት 1 ቀን ብቻ ነው። በሌላው ጊዜ 364 ቀኖች ፕላስ ማቲኔ ፐርፎርማንስ ጋር ይሰራል እኮ። እኛ ሀገር እኮ ዝም ብለን ቁጭ ብለን መብላት አይነት ነገር ይመስላል ስንመለከተው። እና ይሄ በሁሉም አንጻር ከላይ አዛዦቹም ጭምር እንዲያተኩሩበት ያስፈልጋል። አይ የነሱ የራሳቸው ጉዳይ ብሎ ለሱ ትተንለታል ተብሎ ለሚኒስቴር ወይም ለቢሮ የሚታው ነገር እኮ አይደለም። ይሄ ክትትልም ያስፈልገዋል። እና ደግሞ እነኛ ሰዎች ደግሞ ካልሰሩ የሚሰራ ሰው በምትካቸው መግባት አለበት። እና እኛም ተዋንያኖቹን በማሰልጠን በኩል ሰለጠን ብለው ደግሞ ወረቀታቸውን የያዙት ሰዎች ደግሞ በስራ ላይ መጠመዳቸውን ማረጋገጥ አለ። ይህንን እስካላደረግን ድረስ ያው ዘገምተኛ የሆነ የቅማል ጉዞ ነው የሚሆነው። ጉዞ ይሄ ነው ደግሞ የሚያናድደው። አንቺንም ቢሆን ሌላውንም ሰው ለምንድን ነው የማንሰራው? ይሄ ሁሉ ባህል እያለ፣ ይሄ ሁሉ ቅርስ እያለ፣ ይሄ ሁሉ ስነ ጽሁፍ እያለ ለምንድን ነው? የሰማችሁት በአጸደ ሥጋ የተለየንን ተዋናይ፣ አዘጋጅ፣ ጸሐፌ ተውኔት፣ ገጣሚ፣ አጫጭርና ረጃጅም ልቦለድ ጸሐፊና መምህር የነበረውን ተባባሪ ፕሮፌሰር ከያኒ ተስፋዬ ገሰሰን ነበር። ተስፋዬ ገሰሰ በቀድሞ ሐረርጌ ጠቅላይ ግዛት ጎሮ ጉቱ በሚባል ቦታ መስከረም 17 ቀን 1929 ዓ.ም ነበር የተወለደው። አባቱ ገሰሰ ቆለጭ ሲባሉ እናቱ በለጥሻቸው ያየህራድ ይባሉ ነበር። እናቱ በተወለደ በ8 ወሩ አባቱ ደግሞ 2 ዓመት ተኩል ሲሆነው በሞት ቢለዩትም 7 ዓመት እስኪሆነው ድረስ ደደር በቤተሰቦቹ ርስት ጠባቂዎች እጅ አደገ። መምህር ተቀጥሮለትም እስከ ዳዊት መድገም ድረስ ከተማረ በኋላ 8 ዓመት ሲሞላው አዲስ አበባ አክስቱ ዘንድ በመምጣት በተፈሪ መኮንን ትምህርት ቤት ገብቶ የ1ኛና የ2ኛ ደረጃ ትምህርቱን አጠናቀቀ። ተስፋዬ ገሰሰ በተፈሪ መኮንን ትምህርት ቤት ይማር በነበረበት ጊዜ የቦይ ስካውት አባል ነበር። የስካውት ቡድኑ በሳምንት አንድ ጊዜ የካምፋየር ፕሮግራም እያዘጋጀ የተለያዩ ውድድሮችን ያደርግ ነበር። በዝግጅቱ ክርክር፣ ዘፈን፣ አጫጭር ጭውውቶች ሲቀርቡ ተስፋዬም ሁነኛ ተሳታፊ ስለነበረ ተዋናይነትን የጀመረውም በዚሁ ትምህርት ቤት ነበር። የ2ኛ ደረጃ ትምህርቱን እንዳጠናቀቀ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ገብቶ ይማር በነበረበት ጊዜ 4ኛ ዓመት ተማሪ እያለ
ኢዮብ የተባለ ቲያትር ውስጥ የኢዮብን ገጸ ባህሪ ወክሎ ተጫወተ። ይህን ተውኔት በጊዜው ንጉሠ ነገሥቱ ተጋብዘው ተመልክተውት ባተዋወኑ ተደንቀው ይህንን ጥበብ በውጭ አገር ሄዶ እንዲማር ሐሳብ አቀረቡለት። በጉዳዩ ሲያስብበትና ሲያወጣና ሲያወርድ ከቆየ በኋላ በመጨረሻ የንጉሡን ሐሳብ በመቀበል ቲያትር ለመማር ወደ አሜሪካ አቀና። እዚያም ደርሶ በቺካጎ ዌስተርን ዩኒቨርሲቲ ገባ። ተስፋዬ ገሰሰ የቲያትር ጥበብ በመማር የማስተርስ ዲግሪ ተቀብሎ ወደ ሀገሩ በመምጣት በውጭ ሀገር ቲያትር ተምሮ የመጣ የመጀመሪያው ኢትዮጵያዊ ሆነ። ተስፋዬ ገሰሰ በሸገር ሬዲዮ ሸገር ካፌ ፕሮግራም በማዛ ብሩ ጠረጴዛ ላይ ከተውኔት አዘጋጁ አባተ መኩሪያ ጋር ሆነው በተወያዩ ጊዜ ከተናገረው ይህንና ድምጥ እኔ ፒውርሊ አካዴሚክ የሆነ ትምህርትና ብዙ ላይብረሪ ውስጥ የሚታለፍበት እና የቴዎሪ ጉዳዮች ያሉበት፣ እርግጥ አክቲንግና ዳይሬክቲንግም ተምሬያለሁ። ግን የሚሻማቸው የስነ ጽሁፉ ነገር ነው። ያ ጋር በጣም ሰርድሬት የሆኑ እንደኛው አይነት ፎርማሊስት ሆኖ ትምህርት የተማሩ አካዴሚሽንስ ናቸው እንጂ አርቲስት እኮ አይደለም ያስተማሪ። ስለዚህ የእኔ ትምህርት አንድ ነገር የሰጠችኝ ነገር ምንድነው ያዳነችኝ ወረቀቷን ኤምኤ የምትለዋን ሰርቲፊኬትና ቢኤ ምናምን ማግኘቴ እዚህ ሀገር ስመጣ ያቺ ወረቀት ስላለችኝ በቃ ለሱ በነበረ ክብር በቃ። ግን ጥሩነቱ ምንድነው ያው የመሸጋገሪያቸው አይነት ነው እኔ የሆንኩት ማለት እኔ መጥቼ የኔን ትንሽ ካዩ በኋላ ነው ወደዚህ ወደ ትልቁ ውስጥ ለመግባት ይቻሉ። እንደ ተስፋዬ ገሰሰ ተዋናይ በእውነት ነው የተዋጣለት ተዋናይና ስጦታ ያለው ሰው ጥቂቶች ናቸው። የጋሽ ተስፋዬ ስጦታ በጣም ልዩ ነው እና ሁልጊዜ የማዝነው ምንድን እኔ በዳይሬክተር ስለሆንኩ ብዙ ጊዜ ተውኔታ ላይ ብዙ ስለማተኮር የጋሽ ተስፋዬ ስጦታ ባንክ ነው አልተጠቀመበትም። ምንም አልተጠቀመበትም። ዋከለ እንኳን አትበለው። ምክንያቱም እንዴት መሰለህ ጊዜው ነው ያ አባተ ያን ጊዜ እኮ ፎርማል የሆነውን እንኳን የኔ አይነት ትምህርት የሌላቸው ሰዎች ናቸው የነበሩት። እኔ ከነሱ ጋር ስገባ ካብ አይገባ ድንጋይ ነው የሆንኩት። የሸዋክሊል አንተ ያኔ ተማሪ ነህ። መጥቼ ጸጋዬም የመጀመሪያ ድርሰቱ ነው ብሔራዊ ቲያትር ቤት ሳዘጋጅና ተዋናይ ሁኜ ስቀርብ አንደኛ ቤተሰቦቼ እንኳን ደስ አላላቸው። እነሱ የመሰላቸው ቲያትሩ ሲከፈት ንግግር አድርጌ ሄጄ ከነሱ ጋር መቀመጥ ነበር። መድረክ ላይ ልብስ ለብሼ ሜካፕ አድርጌ ከነጠለላ ጋራ ከነውላቸው ጋራ መኮንን አበበ ከነሱ ጋር ስሰራ ይሄ ሰውዬ በቃ ተዋረደ ነው የነበረው። ከዚህ በተረፈ ሌላዎቹም ሲያቀብጠው እንጂ ምንድን ነው አዝማሪነት ብለው እንትን ይላሉ። ግን ያም ቢሆን እኔ ሰርቻለሁ ብዙ ነገሮች። እንደውም ልንገር አንተ ልብ ላታረገው ይችላል። ቴዎድሮስን ራስ መኮንን አዳራሽ ነው የሰራነው። በእንግሊዘኛ ነው የሰራነው እስከ እቴጌ መነን መታሰር። ጋሽ ተስፋዬ ሜሴንጀር ነበር የዛን ሜሴንጀር He played it so beautiful. Did know it. እና ጃንሆይ ልብ ያራራልን የሱ መጫወት ስለሚያውቁት ተኩራሉ። እሱ የሚጫወትበት እንትን ላይ ወዲያውኑ ነው እኮ እንዲቋቋምና ባጀት የተሰጠን 300 ሺህ ብር እሳቸው ከኪሳቸው ለእንትኑ ባህል ማዕከሉ ማደሻ መድረክ ምናምን እኮ ሰጥተዋል። እና እንግዲህ ካፕላን ነው እዛ ላይ እኮ ደራሲ ጸጋዬ ገብረመድህን እና አባተ ደግሞ እንዲህ ያሰፈሰፉን ሰዎች አሉ። አሁን ያለው ሰላሙ ለምሳሌ ቴዎድሮስን የተጫወተው ልጅ ለማ ያን ጊዜ ተፈሪ ብዙአየሁም ነበር። ካፕቴን ስዊት ነው። እና ቅድም ላነሳው ነገር ትንሽ ላስተካክለው ለማለት ነው። ይሄው ምንድነው የኔም የመጀመሪያ ፍላጎቴ ትወና ነው። ምንም ጥርጣሬ የለውም። እኔ ውጭም ሄጄ ስመለስ ተዋናይ እንዲሆን ነበር ፍላጎቴ። ከተቻለም በቃ ሆሊውድም አይነት አክተር ቢሆን ብመለመል ብታጭ ለፊልምም ስታር ፍላጎቴ ምንም ልትሆን ያ ነበር። ግን እንትኑ አልፈቀደም መስፊሩ ለዛ ነበር። ስለዚህ ምንድን ነው ያደረኩት ታውቃለህ? ያን ጊዜ በሚዲያዎቹ ላይ በፕሬስ ላይ ሁልጊዜ ይጽፋለሁ ስለ ታሪክ ሁልጊዜ እንደ ጋዜጠኛ ነው ያህል ነው ሰራይ ነው።
የሬዲዮ ፕሮግራም ጀምሬያለሁ። የኪነ ጥበባት ጉዞ ፕሮግራም የሚል አሁን ታደሰ ሙሉነህ ወንዶሰን እነዚህ የወጡት እኔ በጀመርኩት ፕሮግራም አማካይነት ነው። በዚህ ላይ ደግሞ ጸሐፌ ተውኔትነትም ትንሽ ናት። እንግዲህ ስፔሻላይዝ አላደረግኩኝም በማንኛውም በአክቲንግም ሆነ በጸሐፌ ተውኔትነት ወይ በአዘጋጅነት ሁሉንም ቀመስ ነው እንጂ ያደረግኩት በአንዱ ስፔሻላይዝ አላደረግኩም። ግን ያቺ ትንሽ የቀመስኳትን ነገር ደግሞ ለሌላዎቹ ማካፈል ነበረብኝ። ስለዚህ በተቻለ መጠን ማስተማርም ለምሳሌ እኔ እኮ የቲያትር ዲፓርትመንት ሳይጀመር በፊት ዩኒቨርሲቲ ውስጥ እኮ አስተምራለሁ ክሪኤቲቭ ኮርስ። ግን እንደና አሁን ገብሬን ምቀናባቸው ወይም ጸጋዬንም የቀናሁበት ምቀናባት አባተ አዘጋጅ ሆናለች። ደግሞ ደስ የሚለው ይሄ ነው። በዛ በእኛ ትውልድ ጊዜ የነበሩ ሰዎች ይህንን ነገር ወሰድን። ገብረ ክርስቶስ ድርሰትም ይፈልግ ነበረ፣ ይጽፍ ነበረ፣ ግጥምም እንደዚህ። ግን ቢሆንም ዋነኛው እንትኑ ስዕል ላይ ሆነ። እኔ ግን በሁሉ ቦታ ውስጥ የመግባት ማለት በሁሉ ስልሽ ሙዚቃ ውስጥ የለሁበትም። አልዘፍንምም ወይም መሳሪያም አልጫወትም። ከሱ በስተቀር ዳንስም አልችልም። የሀገር ባህልም ሆነ ዘመናዊ ውስጥም አልገባም። በትወና በኩልና በስነ ጽሁፍ በኩል ግን በእውነቱ በተቻለ መጠን አክቲቭ ሆኜ ሰርቻለሁ። የሚገርምሽ ነገር አሁን ወጋየሁ ተውኔት ብቻ ሌላ ነገር ውስጥ እንትን አይል። እኛ ቀድመን አየን። ይሄን ዩ ካንት ቢ ጃክ ኦፍ ኦል ትሬድ። ደግሞ ኤክስፖዠሩም ስለነበረ ሃይሊ ስፔሻላይዝድ የሆነ ስራዎችን ለማለት ፕሮፌሽናሊዝም ውስጥ ስትገቢ ለዲሬክተር ትልቅ ሙያ እንዴት አድርጌ ልንገር። ልክ ተዋናይነት ሲስናቅ እንደነበረው መንግስቱ ለማ ሆነ ራሱ ጸጋዬ ገብረመድህን አባተን እንደ አዘጋጅነቱ በአርቲስትነት አይመለከቱትም ነበር። አንድ ድልድይ ያልኩት እዚህ ላይ ነው። እኔ በእነሱም መካከል ነኝ ያለሁት። አዘጋጅ እኮ የጸጋዬ ናሁ ሆነ እና ውጊዳ እኮ አባተ ባይኖር ኖሮ እኮ አይወጡም ነበር እኮ እነኚህ ስራዎች። እዛ ላይ ትልቁ ያን ጊዜም ሁሉ የሆነ ጸጋዬ ቅሬታ ይሰማዋል ቆይ ነበር። እኔ መቀስክን ይዘና እንግዲህ መቀስን ይዘና የምቤል ቦቶ ምን አርገ እና አሁን መጽሐፍ እንኳን ታይልም ልቦለድ ማን ነው ልቦለድ፣ ከዛ ደግሞ ቲያትር፣ ከዛ ደግሞ ግጥም፣ ከዛ አዘጋጅ፣ ከዛ ተዋናይ፣ ከዛ መምህር፣ አስተዳዳሪ። ይህን ነገር እኮ በጣም በታትኖታል የኔን ፎከስ። ለዚህ እንግዲህ አሁን እንደኔ አይነቱ ለገባው አይነት ነገር የመድረክ ሰውና በተለይ አዘጋጅነቱ በጣም አዘጋጅ ምን ነው መሰለሽ ከተዋናዩ ውስጥ ያለውን ችሎታ ማውቃት መቻል ነው። ያንን የሚያነብል ነፍሱን ከውስጥ ከጀርባው ከውስጥ ሆኖ ያለውን ነፍስ ማውጣት ማወቅ እና ማውጣት ነው። እምር ከያኒ ተስፋዬ ገሰሰ ትምህርቱን ጨርሶ ከአሜሪካ እንደመጣ በቀዳማዊ ኃይለ ሥላሴ ቲያትር ለ2 ዓመታት ሰርቷል። የብሔራዊ ቲያትር ስቴጅ ማኔጀር ሆኖ እየሰራ ተውኔት በመጻፍ በማዘጋጀትና በመተወንም ያገለግል ነበር። እዛም ሳለ ከሰራቸው ተውኔቶች መካከል የሺ የሚሰኝ የራሱ ድርሰትና የሸዋ አክሊል የተሰኘው የጸጋዬ ገብረመድህን ተውኔቶች ይገኙበታል። ከ2 ዓመት በኋላ ወደ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተዛውሮ ክሪኤቲቭ አርትስ ሴንተር ወይም ኪነ ጥበባት ወቲያትር ማዕከል መስራት ጀመረ። ተስፋዬ ገሰሰ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ቤተ ኪነ ጥበባት ወቲያትር የተለያዩ ድራማዎችን ተወናኝቷል፣ አዘጋጅቷል። ከዩኒቨርሲቲው ከለቀቀ በኋላም በቴሌኮሙኒኬሽን መስሪያ ቤት የሕዝብ ግንኙነት ክፍል ተቀጠረ። በዚህ መስሪያ ቤት የቴሌ ነጋሪት ጋዜጣን ከማዘጋጀቱም ሌላ በመስሪያ ቤቱ የድራማ ክበብ አቋቁሞ ተውኔት ያዘጋጅም ይተውንም ነበር። በተጨማሪም በቀዳማዊ ኃይለ ሥላሴ ቲያትር ቤት የዛሬው ብሔራዊ ቲያትር በተጋባዥነት የተለያዩ ተውኔቶችን ተውኗል። ሐምሌት የተሰኘውን በጸጋዬ ገብረመድህን የተተረጎመውን ተውኔት ሐምሌትን ሆኖ የተጫወተው ቴሌኮሙኒኬሽን እየሰራ በነበረበት ጊዜ ነበር። ሸገር ሬዲዮ መጥቶ ከሐምሌት መነባነብ መሆን አለመሆንን አንብቦልን ነበር። መሆን ወይም አለመሆን እዚሁ ላይ ነው ችግሩ። የድል የፈተና ለንጋ ሲወናጨፉ ስፈንጥሩ
በሐሳብ ግርፊያ መሰቅየቱን ችሎ ታፍኖ ማደሩ ወይስ የመከራን ማዕበል ተጋፍጦ ጦርን ከጦሩ ተጋትሮ ወግቶ ድል መምታት እስኪነቅል ከነሱ የቱ ነው ለሰው ልጅ ክብሩ? መሞት፣ መኛት፣ ማንቀላፋት እስከ መቼም ባለመንቃት ከስንቱ ቆሽት መቃጠል ማምለጥ ሰው ከመሆን ስጋት የሚጸለይለት ሲሳይ ነው የምኞት ሁሉ አናት። ለእንቅልፍ ሲባል መሞቱ በሞት እፎይታን ማግኘቱ የሰላም ህልም ማየቱ ህልም አልኩልኝ እሱ ነው ጉዱ። በህይወት የእንቅልፍ ዓለም ደግሞ ያህልን ወግናሽ ጉዱ ቢኖር የሰላምን ድባብ የጸጥታን ሹሩ የሚያውቅ አይነት አይሆንም። ይታገዳል መጣረሩ። ይህ ሟች ጉፋያ ስጋ ሲደመደም መቃብሩ እዚያ ይገታል ክብሩ። ኑሮ የሚሉት ውጥንቅጥ እንቅልፍ ላይ ነው ድንበሩ። የጊዜን ገበጫ ለጋለረ ለምን ይዘልቋል ተገርፎ ያጥቂን ጥቃት ተሸክሞ በትዕቢተኛ ተዘልፎ በዳኝነት እጦትና በቀጠሮ ተለማምጦ በተናቀች ፍቅር ቁርጠት በህልውና አምጦ በስጋ ግብር ተዋርዶ ባንደበት ፊት ተዘልፎ በደጅ ጥናት ወግና በመታያ ተገርፎ በአስተሳሰብ ተቆላልፎ የጊዜን ግልምጫ አለንጋ ለምን ይዘልቋል ተገርፎ ወደ እንቅልፍ አለማምለጡ ከዚህ ጣጣ ለመገንጠል በገዛጅ ባንድ ጩቤ ሲቻለን መገላገል ግና ከሞትስ ቀጥሎ ከእንቅልፍስ ዓለም ባሻገር ምን አለ የሚሉት ስጋት የተፈጥሮ መጠራጠር ከዚያች ካልታወቀች ሀገር አይነ ስጋችን ካላያት የሄደባት መንገደኛ ከቶ ካልተመለሰባት ፍቃዳችን እያቅማማ እንቅልፍ ዓለም ከመሰደድ ያዘወትርናትን ፍርጃ እያስታመምን መለማመድ መርጠን መሆኑ አይሳትም። ያልታየ ሀገር አይናፍቅም ቢያሰኝም አይታወቅም። በምናውቀው ስንሰቃይ የማናውቀውንም ፈርተን በልባችን አቅማማት ወናችንን ተሰልበን ከእለት ወደ እለት ተስበን ከአባቶች በወረስነው ጋር እያደቀቅን መጓተት በጥንቱ ልማድ በሀሳብ ጭጋግ ስንዋኝ መንፈሰ ንቁነት ጥቅሙ የአድራጎት ምግባር አማሃ የመንቀሳወስ አቅሙ እያደር ከህሊናችን እንደመሰሳል ትርጉሙ። ሰው የመሆን ህመም ስሩ የመኖር ወይም ያለ መኖር እዚሁ ላይ ነው ችግሩ። ተስፋዬ ገሰሰ በ1966 ዓ.ም አብዮቱ እንደፈነዳ በሀገር ፍቅር ቲያትር በዋና ስራ አስኪያጅነት ተመድቦ መስራት ጀመረ። በሀገር ፍቅር ቲያትር በቆየበት ጥቂት ጊዜ የቲያትር ቤቱን አጠቃላይ ገጽታ ከመቀየሩም ሌላ በሀገር ፍቅር ቲያትር እንደ ኃላፊም ብቻ ሳይሆን እንደ ባለሙያ ተውኔት በመጻፍ በማዘጋጀትና በመተወን ሰርቷል። ዕቃው የተሰኘውን በወቅቱ አነጋጋሪ የነበረውን ተውኔቱን ጽፎ በማዘጋጀት ለመድረክ ያበቃውም በሀገር ፍቅር ቲያትር ነበር። ተውኔቱ ከሁለት ቀን በላይ ለመታየት አልታደለም። እሱንም ለመታሰር አብቅቶት ነበር። በ1968 ዓ.ም ተስፋዬ የብሔራዊ ቲያትር ዋና ስራ አስኪያጅ በመሆን እስከ 1978 ዓ.ም ድረስ አገልግሏል። በዚህን ጊዜ የተለያዩ ቲያትሮችን ከአንጋፋዎቹ ተዋንያን ከናውላቸው ደጀኔ፣ ተስፋዬ ሳህሉ፣ ወጋየሁ ንጋቱ፣ ጌታቸው ደባልቄ፣ አስናቀች ወርቁ፣ ደበበ እሸቱ ወዘተ ጋር ተውኗል፣ ጽፏል፣ አዘጋጅቷል። ከነዚህም መሃል የራሱን ድራማ ላቀችና ደስቷን ጨምሮ የነጋሽ ገብረ ማርያምን የድል አጥቢያ አርበኛ አዘጋጅቶ ሰርጀንት ሪቫልዲን ሲተውን የመንግስቱ ለማ ጸረ ኮሎኒያሊዝምን አዘጋጅቶ ሲኞር ፓጆን ተጫውቷል። ተስፋዬ ገሰሰ በኢትዮጵያ ሬዲዮ የኪነ ጥበባት ጉዞ የተሰኘ በኪነ ጥበብ ላይ ያተኮረ ፕሮግራምም ያዘጋጅ ነበር። የሬዲዮ ተውኔቶችንም ጽፏል። ከነዚህም መሃል ራሱ ጽፎ ያዘጋጃቸው አባትና ልጅ፣ የሺ፣
ኡኡኡ፣ ጥቅምት ይሰለቻል፣ ላቀችና ደስቷ፣ ሕልምና ሕይወት የተሰኙ ይገኙበታል። ሕልምና ሕይወት ከተሰኘው ተውኔት ጥቂት እናስደምጣችሁ። በዚህ ተውኔት ተዋንያኑ ወጋየሁ ንጋቱ፣ ወንደሰን ገብረ ኢየሱስና ተክሉ ሚናስ ሲሆኑ አስተዋዋቂው ወርቁ ተገኝ ነበር። በዛሬው ምሽት በኪነ ጥበባት ጉዞ ፕሮግራም ተስፋዬ ገሰሰ ሕልምና ሕይወት በሚል ርዕስ የደረሰውን የሬዲዮ ቲያትር እናቀርባለን። ይህች ዓለም መድረክ ናት፣ ወንዶችም ሴቶችም ሁሉ ተዋንያን አለ ትልቁ አዝማሪ። ይህንን ባሻሸብር ቢሰሙ ምን ባሉ? ጌቶችማ አሁን ሁለቱም ሞተዋል። ባሻሸብርም እዚያው ባላገር እርሻቸውን ያችን የማይለውጧትን ካኪ ሳሃሪያን ኮትና ተፈሪ ቅዱስ ሱሪ እንደለበሱና ነጠላቸውን ደረብ እንዳደረጉ ነዚፋ ነው እንጂ ያሉኝ። ይሄ ነጠላ አይባልም አሉኝ፣ ነጩን ጥለት እያሳዩኝ። ነዚፋ ነው የሚባለው በአገራችን። ኒሞኒያ ይዟቸው ተጠረገ። ጌቶችም ልጅ ተርተንበር ሲርበተበቱ የልብ ድካም ይዟቸው ተጨለጠ። ይሄን አንተ የማያሰኝ ስራ መርጠህ አሉኝ። ይሄን የሕግ ዶክተር ብትሆን በፍርድ ሚኒስቴር ትልቅ የተከበርክ ዳኛ ወይም ራስክን የቻልክ ጠበቃ ትሆን ነበር። ሁለቱም ነፍሳቸውን ይማረውና ድንቁርናቸው እስከዚህ ነበር። አሁን የቀረው ትዝታቸው ብቻ ነው። ትዝታ ትዝታ በልስቲን ታዋንት አዝማሪ ቀልጸው ቅላጼውን በኖታውም ስባሪ በዜናው ጠብታ ቀስቅሰው በድሮን ያራግፍ አቧራውን። የሞቱት ይነሱ ይውጡ ከጉድጓድ፣ የብሱን ይራመዱ መታወቁ ቀርቶ ይውጡ ከጉድጓዱ። በራእይ ልቡና በአይነ ህሊና ሕይወትን ይልበሱ። አዋራው አይጣል ሳይቸግሮት እኮ ነው እንደኔ የእብነ በረድ መቃብር ያሰሩ ስለወት እንቢ ብለው እዚህ አፈር ውስጥ የገቡት። የኋላ ኋላ እሱም እኮ ካባራነት አስቀርም ብዬ ነው። ቢሆንም ለጊዜው ይበጃል። ይምጡ ይግቡ። ያቷናይ ዘመዴ ጋብዞናል። ያኔ እንደዚህ አስቀይሜው ከቶ ነው ይቅር ይለኛል ብዬ አልነበረም። እንኳን እንዲህ አስታውሶ ሊጋብዘኝ። እርሶም እንደኔ ከብዶት ኖሯል። እንዴታ Hi Daddy, how are you? እግዚአብሔር ይመስገን። ደህና ነሽ? I'm fine Dad. ይህንን ቃል እንደማልወደው ስንት ጊዜ ልንገርሽ? Oh, I'm sorry ጋሼ የረሳሁት እኮ ነው። ይህን እንዳትረሽብኝ። ድምፅ ምን ሆኗል? አሞህ እንዴ? አዎ በፍጹም ወይም ደግሞ ተናደህ በአቤል ጉዳይ እንደተበሳጨ ስለገባኝ እኔ ልክስ እየመጣሁ ነው። እሺ don't worry, I will make you very happy. ከሚዜዎቼ ጀምሮ ለአንተ ክብር በጣም የሚመጥኑትን ነው የመረጥኩት። remember ጓደኛዬን መክሊትን የባለስልጣኗ ልጅ? እሷ ደግሞ የመጀመሪያ ሚዜ ናት። መቼ ነበር እመጣለሁ ያልሽኝ? ዛሬ ማታ እገባለሁ ጋሼ። by the way boyfriend ከሳምንት በፊት ነው የሰርጋችንን ጉዳይ ለማዘጋጀት ብሎ የመጣው። መልካም። እንዴት ቆንጆ የስጦታ እንደገዛልህ ደግሞ ጋሼ። ለምንድን ነው አቤል ስልኬን የማይመልስልኝ? አቤል ስራ ይዞ ይሆናል። ስራውንማ ከየትም ከጎዳና ላነሳው ሲዩ ነው ምናምን ለሚባለው ሰው እየሰጡት የለ እንዴ? ሉሊት I know እንደዚህ አይነት ነገር እንዲነሳብህ እንደማትፈልግ አውቃለሁ። ኤኒዌይስ ስትመጣ እናወራበታለን። መልካም። Okay then. Take care Daddy. Oops. I'm sorry ጋሼ. Bye. ፋይ ሰላም አድርክ። የመቼ ደህና ነበርኩ። ምን ነው ፋይ አስላልን ትንሽ በነገራችን ላይ ለምን ባንጋኖ ለመሄድ እንደፈለግ ገብቶኛል። ኧረ ጋሼ
ከነበሩት እዚህ ሄዳው እንላለን እንዴ? እኔን ከነበረኝ እኔም ገዳውን ብዬ ከእናንተ ጋር ከችላለሁ። ይመችህ ጋር ይመችህ ጋሽ ሰላም አለ። ጋሽ የት ልትመረሹ ነው? ያ የነገርኩት ፊጋው ከሸቤ ተፈታ እና አልሾፍኩትም ነበረ ይዞ ኮሌጅ የተስፋዬ ገሰሰ የሜቴ ጭንና የመኪናው አንጀት የተሰኘ ምጥን ተረክ በሸገር ሸልፍ ላይ ቀርቦ ነበር። አሁን እንከታተለው። ሉዊ የዳረቶ ልጅ ነው። የቤት ውልድ ነው። አባቱ ዳረቶ የጌቶች ሎሌ የነበረው እሜቴን ሳያገቡ በፊት ጀምሮ ነው። ጌቶች ከጠላት በፊት የፈረንጅ ትምህርት ለመቅሰም እድል ካገኙት ጥቂት ኢትዮጵያውያን መካከል አንዱ ነበሩ። የትምህርት ቤት ጓደኞቻቸው ግማሾቹ በዘመቻ ሲያልቁ፣ ግማሾቹ በስደት ሄደው ሲኖሩ፣ ግማሾቹም ከተማ የቀሩት በፋሺስት ነጭ ለባሾች እየታደኑ ሲፈጁ፣ ጌቶች ግን እንደምንም እየተሽሎከለኩ አንዴ ባላገር አንዴ ከተማ እያሉ ያችን የ5 ዓመት የፈተና ዘመን አልፈዋት እንዲያውም አጣናውንም ማሩንም እየነገዱ በመጠኑ ጥቂት የሊሬ ሀብት ያጠራቀሙ ሰው ነበሩ። ያኔ ነው ዳረቶን አጣና እንዲሸከምላቸው ቀጥረውት የነበር። ቀምቀም ወጢማቸውን አሳድገው በትከሻቸው በርኖሳቸውን አንግበው ጫማቸውን አብልቀው ባዶ እግራቸውን እየሄዱ እንኳን ፈረንሳይኛ ይቅርና የአዲስ አበባውን አማርኛም የማያውቁ ጥሬውን ባላገር እየመሰሉ ፋሺስትን ሲያሞኙት ነበር። የኛ መንግስት ሲገባ በርኖሱንም ወለቅ ጫማውንም ሰካ ጢማቸውንም ልጭት አድርገው በዚያን የተማረ ሰው በጣም ውድ በነበረበት ዘመን ይመስገነውና መልካም የመንግስት ሥራ ያዙ። ዳረቶም የቤት አሽከራቸው ሆኖ በደሞዝ ተቀጠረ። አንዲት ወጥ የምታበስልና እንጀራ የምትጋግር አጠደ የምትባል መልከሰልካካ ሀገራቸው ሴት በገረድነት ተቀጠረች። ጌቶች ያኔ ብቻቸውን ይኖሩ ስለነበር ይህች ከድህነቷ በቀር እንከን የማይወጣላትን ሴት ልባቸው እንደመከጀል አይናቸውም ሊውጣት እንደመጎልጎል ሲል እንዲያው ሲያመነቱ ግድርድርነታቸው አስጠቃቸው። ከጥቂት ወራት በኋላ አጠደ ቅርጿ ተበላሽቶ በዚያ ሰፊና ረጅም የቤት ስር ቀሚሷ ላይ እንኳን መዳበሯ ይታወቅ ጀመር። መጀመሪያ አፈንደርደር ስትል የድሎት መስሏቸው ነበር። ኋላ ግን ማፈንደሩ ቀርቶ ማፈንገጡ ስላየለ የዳረቶ ሥራ መሆኑን ተረዱት። በእጃቸው አመቻቸው እንጂ ከዚች ብጣሻ ሜዳ ልጅ ሰይጣን እንደገፋፋቸው ቢልከሰከሱ ኖሮ ይህን የዲቃላ ቤታቸው በነበረ። ወሬውን ቢሰማ እኚህ አሁን ለምነው ያገቧትን የሴት ወይዘሮ እንጂ ባላገኙም ነበር። ጨውነታቸው ትምህርታቸው ነው እንጂ በዘርስ ጌቶችም አልባሌ ናቸው። አባታቸው የአንድ ደጃዝማች ሎሌ ነበሩ። ሜቴ ጥልያን ነፍሱን አይማረውና ወጣት ባላቸውን ቀስፎባቸው ከአንዲት ልጃቸው ጋር ከእናታቸው ከትልቋ ሜቴ ጋር በብቸኝነት የሚኖሩ ነበር። ጌቶች ሽማግሌ ሲልኩ በሜቴ ፍቅር ተነድፈው ነበር። እንደ ወለላ የጠራ ደም ግባታቸው፣ ስራ ጭራሽ ነክቶት የማያውቅ ልስልስ ሰውነታቸውና በጨዋነት የታሸ አንደበታቸው፣ መለሎ ጣቶቻቸው ስጋቸውን ቀዳደው አጥንታቸውን ሰነጣጥቀው ወደ ነፍሳቸው ሲዘልቁ ነበር የሚሰማቸው። ትልቋ ሜቴ ልጃቸውን ለአንድ ላልባሌ ልጅ ለመስጠት ቅር ቢላቸውም አንደኛ ሰውየው ከፍተኛ የመንግስት ሥራ በመያዛቸው፣ ሁለተኛ ወረቱ የነሱ ስለነበረና ርስትም በብዛት ባይኖራቸው ጥሬ ገንዘብ ስለማይጠፋቸው፣ ሶስተኛ ወዲያና ወዲህም ብለው ጥያን ጊዜ ባክኖ የቀረውን ገባር የሚጫወትበትን መሬቶቻቸውን ለመመለስ ጠንካራ ክንድ ስለሚያሻቸው የሽማግሌዎችን ምክር ሰምተው ልጃቸውን ሰጡ። ሜቴም የሙት ባላቸውን ድክ ድክ የምትለው ልጃቸው ታስታውሳቸውም ገና የሩካቤ አፍላ ያልበረደላቸው ስለነበረ በአዲሱ ትዳር መዋጥ ጀመሩ። ያኔ ሉዊ ገና የሚድህ ሕፃን ነበረ። ፊቱ ምንም እንዳባቱ ጉጭማ ቢሆንም ፍፍት ያለ የክንዶቹና የእግሮቹ ስጋ እንደ ምቹ ትራስ ጥፍጥፍ ያሉ ብቆ ብቻ አጥልቆ የጥልያን ሰዓሊዎች ከሚያሳዩአቸው ግፍልፍል የመላእክት ሕፃናት አንዱ ይመስል ነበር። ለሜቴ ልጅ ለቱቱ
ይሰራ የነበረውን ምግብ ትርፍራፊ እየተመገበ ሜቴ ከመጡ ወዲህ እንዲያውም ይበልጡን እየፋፋና እያደገ ሄደ። ጌቶች አንድ ቀን ሳሎን ቤት ውስጥ ተቀምጠው ሳለ የዳረቶ ልጅ ከወለሉ ላይ ብድግ አለና አንድ እጁን ወደ ኋላ አድርጎ ተንገዳግዶ ብዙ ጊዜ ሲቆም ቢያዩት እንዴ ይሄማ ሉዊ ናፖሊዮንን መሆኑ አይደለ እንዴ ያሉ የተማሩት የፈረንሳይኛ ታሪክ ክሩ ሳይሆን ስሙ ብቻ ውል እያላቸው እውነትም ሉዊ ያሉ ሜቴ ቀበል ብለው ከእንግዲህ ወዲህ ስሙ ሉዊ ዳረቶ ይሆናል። ሜቴ በአመታቸው ወንድ ልጅ ዱብ አደረጉ። ሉዊ ተረሳ። የቤተሰቡ ሁሉ ብርቅ ማሙሽ ሆነ። ሉዊ ጡት ከተወና በእግሩ ራሱን ችሎ መራመድ ከቻለ ወዲህ እናቱ እንኳን ዘወር ብላ የምታየው አልሆነችም። ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሉ። ስም አይቀበርም። ከመልካም ተስፋዬ ገሰሰ ቆየት ባለ ጊዜ በዮፍታሔ ንጉሴ ቲያትር አፋጀሽኝ ዙሪያ ለኢትዮጵያ ሬዲዮ ከተናገሩት መጥነን እናሰማችሁ። ልቅሶንና ደስታን አደባልቆ በማሳየት ልቅሶን ለሐዘን ስሜት ብቻ ሳይሆን ለሌላ ሐሳብ ለማካፈያ በማድረግ ከፍተኛ ቲያትራዊነትን ፈጥረዋል። የሀገር ባህልን ዜማዎችንና ጭፈራዎችን መሰረት በማድረግ ደግሞ በሀገራችን ሊገኙ የሚችሉትን አንዳንድ ግብዝነት በጣም አስቀውበታል። እንደዚሁም ከሃዲዎችን ሲነኩ ለጌሾው ወቀጣ ማንም ሰው አልመጣ፣ ለመጠጡ ጊዜ ከየጎሬው ወጣ የሚለውን የሀገር ባህል ጨዋታ ባሰሙ ጊዜ ህዝቡ ሳቅ በሳቅ እንደሆነ ሰዎች ይናገራሉ። የዚህ ቲያትር ልዩ መልክ በደስታ ትርኢት ላይ ሐዘንን ማደበላለቁ ነው። መጀመሪያ አፋጀሽኝ ከመጥፋቷ በፊት የኪዳነ ምህረት ጠበል ተደግሶ በግብዣ መሃል አንዱ አክስቱን ይረዳና ለቅሶ ሲጀምር ከውጭ ደግሞ ገነኛ ሆ እያለ ይገባል። ለቅሶ በወገኑ ዘፈንም በወገኑ አስተጋባ። ነገር ግን የዘፈኑ ወገን እያየለ ስለሚሄድ ያልቃሽ ልብ ወደ ዘፈን ተመሰጠ። አረምዬ ተቀባይ አሃሃ አልቃሽ ይለወጥና እሰይ ተቀባይ አሃሃ አረምዬ። ይህ ትርኢት አንደኛ የአፋጀሽኝ ሰዎች ለሐዘናቸውም ለደስታቸውም ቅጥ እንደሌላቸው ያሳያል። ሁለተኛ የሚመጣውን ያፋጀሽኝን የመጥፋት ሐዘን በልቅሶ እንደገና የመገኘቷን ደግሞ በዘፈኑ ይተነብያል። አድማጮች ከእናንተ ሬዲዮ ሸገር ኤፍኤም 102.1 ሳምንታዊውን ስም አይቀበርም እያዳመጣችሁ ነው። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። ተስፋዬ ገሰሰ ከተናገሩት ለመታሰቢያቸው ይሆን ዘንድ የተመጠነውን ክፍል አዳምጡ። ስም አይቀበርም። ከመልካም ሽልንጌ ትንሽ ከትውልድ ሀገሬ ጋር የተያያዘች ታሪክ ናት። የተወለድኩት ሀረርጌ ነው እና ትምህርት ቤት አዲስ አበባ ነው አብዛኛውን የተማርሁት። እዛ ሀረርጌ የሀገር ትምህርትን የቄስ ትምህርት ቤት እንደሚባለው መምህር ተቀጥሮልኝ ነበር እሱ የተማርኩትና ወደ ፈረንጅኛ ትምህርት ቤት የገባሁት አዲስ አበባ መጥቼ ተፈሪ መኮንን ትምህርት ቤት ነው። ከዚያ በየአመቱ እረፍት በሚሆንበት ጊዜ በክረምት ወራት ወደ ሀረርጌ ሄዳለሁ። በባቡር ነው ሄደው። ከዚያ ደግሞ ትምህርት ቤት ሲከፈት በመስከረም እመለሳለሁ በባቡር እና ይህ በባቡር ላይ ስመላለስ የደረሰብኝን ገጠመኝ ነው ወደ ታሪክ የለወጥኩት። ይኸውም ምንድነው አንድ ጣቢያ ላይ ወይም ኤሶ ይሆናል ወይም አፍደም አላውቀውም፣ ብቻ አንድ ቦታ ጋር ሰዎች ፍርጎ ላይ የሚወጡ ቡናና ሻይ ይሸጣሉ፣ አትክልትም ይሸጣሉ። አንዳንዴም ጊዜ ያለ እንደሆነ ሰው ይወርድና ከታች ይገዛል ልዩ ልዩ ነገሮች፣ ፍራፍሬም
ቡናም ይህን የመሳሰለ እና እኔ ወርጄ ፓፓያ ነው ገዝቼ የነበረው ስለኛል እና ከሻጯ ጋር ተነጋግረን ከከፈልኩ በኋላ ባቡሩ ሊነሳ ስለሆነ ሮጬ ሄድና እወጣለሁ። ባቡሩም ቀስ እያለ ሸከተፍ እያለ መሄድ ይጀምራል እና መስኮቱ ጋር ስደርስ ግን እሷ ትሮጣለች። ሽልንጌን እያለች ትሮጥ ነበር እና ባቡሩም ሄደ፣ እሷም ወደ ኋላ ቀረች። በኋላ ትንሽ ተጉዘን ካለፈ በኋላ እጄን ኪሴ ውስጥ ስከት ሽልንጉን አገኛለሁ እና በጣም ነው ህሊናዬን የመታኝና ያስደነገጠኝ እና እሷም አይኔ ላይ መጣች። ባቡሩ ሲሄድ እሷ ስትከተል ስትሮጥ፣ እኔ ደግሞ ምንም እንዳልነበረ ከብዬ ሄድኩ መስሎኝ የነበረው ሁናቴ ያንን ነው እንግዲህ ወደ ልቦለድ ታሪክነት የለወጥኩት። ታተመው በ65 ዓመተ ምህረት መሰለኝ መተከዣ የሚለው መጽሐፍ ከወጣ በኋላ በዛ ውስጥ ነው የታተመው። ግማሽ ጎኑ የመጽሐፉ አጫጭር ልቦለድ ነው፣ ግማሹ ደግሞ ግጥሞች ናቸው እና በአጫጭር ልቦለዱ ውስጥ ነው የተካቶ የነበረው ሽልንጌን የምትለው ታሪክ። እንዲሁ ዝም ብዬ ስሜ እንኳን አልተጻፍም ከተስፋዬ ገሰሰ ተብሎ። በኋላ ሰዎቹ ናቸው ሽልንጌን አነበብ ነው ብለው ሲሉ እንደዚህ ያለ መጽሐፍ ውስጥ አለ እንትን መሰለኝ መማሪያ መጽሐፍ፣ አማርኛ መጽሐፍ መማሪያ ለ8ኛ ክፍል ነው። እዛ ላይ ነው ያተሙት። የኔን ብቻ አይደለም የሌሎችን ደራሲያንን ስራዎችም እንደዚሁ እየወሰዱ ነው የሚያትሙት። ያን ጊዜ ትምህርት ሚኒስቴር የከበደ ሚካኤል ሆነ የሌሎቹም እነ ፋቡላር ተረቶች እንደዚሁ ይታተማሉ። ቀደም ሲል በደራሲያኑ ሳይጠቀሱ ስራቸው ብቻ ለንባብ ይቀርብ ነበረ እና አዲስ ነገር አልነበረም። ይሄ ግን ያን ጊዜ ሰልጥነናል እና ህትመትም በብዛት ተለምዷል እና በፊተኛው ጊዜ እሺ ግድ የለም አይጻፍ። በአሁኑ ጊዜ ግን በግዴታ መጻፍ አለበት። ለደራሲውም ደግሞ መታወቂያ ይሆናል። ለሁሉም ነገር ግን ታወቀ እና በአብዛኛው ሽልንጌን የሚያውቀው ሰው የኔ ድርሰት መሆኑን ተገንዝቦታል እና ሌሎችም እንግዲህ ወደ ዘፈን የለወጡታሉ። ሊስትሮ ኦፔራ የሚለው ላይ ሽልንጌን የሚል ዘፈን ግጥም ያለበት ትርኢት አባተ መኩሪያ ሰርቷል። የኔ ስራ መሆኑ ታውቋል። ደግሞም ያው መተከዣ በእጃቸው ሰዎች እጅ ስላለ አንዳንድ ኮፒ ቅጂ እዛ ላይ ሁልጊዜ የኔ ስም ስላለ ድርሰቱ የኔ መሆኑ ታውቋል። ሽልንጌን 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 ያለች ያላደላዳ ወርቃለች። እንግዲህ ያን ጊዜ የመጀመሪያው ዲሬክተር እንግሊዝ ነበር እኔ በምገባበት ጊዜ። በኋላ ነው ሙስተርማትና ጀዝዊቶቹ የመጡት እና ጀዝዊቶቹ በግሩፕ ሆነው ነው የመጡት። አብዛኛዎቹ መምህራን እነሱ ናቸው። 1-2 ህንዶች ነበሩ እንጂ በተረፈ እና ሀበሾች ማለት መምሬ ራስ ወርቅ የሚባሉ ሞግዚታችን አቶ ስብሀት የሚባሉ ነበሩ። ይሄ በእኔ ጊዜ ነው። ከኔ በፊትም ተፈሪ መኮንን የተቋቋመው የተመሰረተው በ1917 ዓመተ ምህረት ነው። ገና ጃንሆይ ንጉሠ ነገሥት እንኳን ሳይሆኑ በፊት ማለት ነው። እና በዚህ ነው ተፈሪ መኮንን የሚባለው በዛን ጊዜ ስማቸው። እዚያ እንግዲህ ብዙዎች ያሉ ይድነቃቸው ተሰማ ጀምረህ ትልልቆቹ አሁን የመጀመሪያዎች ፓሊስቶች የነበሩ ሰዎች እዛ ተምረዋል። አፈወርቅ ተክሌ ሰዓሊው ደግሞ እዛ ነበር። እሱ ያን ጊዜ እየተማረ ያስተምር ነበረ። እየተማረ ሳይሆን ያስተምር ነበረ ስዕል እና ከዛ ነው ስኮላርሺፕ አግኝቶ ወደ እንግሊዝ ሀገር መሄድ የበቃው። ብዙዎች ትልልቅ ሰዎች አሉ በውትድርና ዓለም ውስጥም ከፍተኛ ማዕረግ ላይ የደረሱ በሲቪሉም መስሪያ ቤት የገቡ ሚኒስትርነት ደረጃ የደረሱ። ለምሳሌ ተሾመ ገብረ ማርያም እሳቸው ትልቅ ጠበቃ ናቸው፣ የህግ ሰው። የተፈሪ መኮንን ውጤት ነው። የጨዋታ ጊዜ ጨዋታ ነው፣ የጥናት ጊዜ ጥናት ነው። ማታ በ4 ሰዓት መኝታ ቤታችን መግባት አለብን። መብራት ይጠፋል እና ጠዋት 1 ሰዓት ወይም ከዛም በፊትም ቢሆን እንነሳለን። ደወል ይደወላል፣ እንነቃለን እና ረጅም እንትን ነው። እንደ ውትድርና ነገር አይደለም ይህን ያህል ጥብቅነቱ። ነገር ግን የወንዶች ትምህርት ቤት ነው የምታውቀው፣ ሴቶች የሉ እና አንወጣም። ሮብ ከሰዓት በኋላ እና ቅዳሜና እሑድ ፈቃድ አለ
በተረፈ ጊዜ ግን እዛው ነው አዳሪ ትምህርት ቤት ውስጥ የሚቀመጡ። ተመላላሾች ደግሞ አሉ። እነሱ ይህንን አይመለከታቸውም። ያው ከቤታቸው ተመላልሰው ነው የሚማሩት እና ወደ ትምህርት ቤት ሲመጡና ከትምህርት ቤት ሲመለሱ ነፃነት አላቸው ውጭ ለመወሳለት ቢፈልጉ። ነገር ግን እኛ ግን እዛው ግቢ ውስጥ ስለምንጠበቅ እንዲህ ልናደርግ አንችልም። ደወል ሲደወል ደግሞ ኳስ ጨዋታችንን ትተን ወዲያው መሄድ አለብን። የክፍል ሰዓትም ደግሞ እንደዚሁ በሳይረን መጀመሪያ በደወል ነበረ፣ ኋላ ሳይረን ገባ የሚለው ያቺ በየወቅቷ ትነፋለች እና ያንን ጠብቀን እንከታተላለን ትምህርታችን። ይኸውልህ እንግዲህ ኖርዌስተርን ስደርስ ትምህርት ቤቱ አልተከፈተም። ቀድሞ መጀመሪያ ያው ሬጂስተር ማድረግ አለብህ። የሬጂስትሬሽን ገንዘብ እንደዚህ ሁሉ ተሰጥቶኛል። ከዛ መኖሪያ ማግኘት ነበረብኝ። መኖሪያ ነበር ያኔ ችግሩ። ያኔ ዲስክሪሚኔሽን ነው። የነጮች ሰፈር ውስጥ ጥቁር አይኖርም እና የሚኖረው ማዶ ነው። ሺካጎ ከኖርዝ ዌስተርን ያለው እኔ ያለሁበት ካምፐስ ኤቨንስተን የሚባል ከተማ ነው። ከሺካጎ ትንሽ ወጣ ብሎ ነው እና እዛ ውስጥ ነጮችና ሀብታሞች ናቸው የሚኖሩበት ዩኒቨርሲቲ ታውን ነው እና እዛ ሆቴል አይቻልም። በጣም ውድ ነው የሚሆነው ሆቴል። ተማሪ ሆኜ በኪስ ገንዘቤ ሆቴል ልገባ አልችልም። ቤት የግዴታ ማግኘትና ምግቤንም ራሴ መቀቀል አለብኝ። ነገር ግን ይህንንም አልቻልኩኝም። ምክንያቱም ሲሄድ የቤት ኪራይ ተብሎ ተለጥፎበት ስንሄድ ውስጡ ያሉት ነጮች ትንሽ ቀድሞ ተከራየ ይሉና ይከለክላሉ። 6 ወር YMCA ነው የነበርኩት። እዛ መኝታ አለ፣ ምግብም ይኖራል። ግን ፕራይቬሲ ይሄን ያህል ብዙ አታገኝም። ከዛ በኋላ ዩኒቨርሲቲው ውጭ ሀገር የምንማር ሰዎች ዲስክሪሚኔሽን ስለበዛብንና ግማሹም ሺካጎ ድረስ ወርዶም በባቡር እየመጣ የሚማር ስለሆነ ቤት ተከራየልን በሙሉ ዩኒቨርሲቲው ራሱ እና እኛን ከውጭ የመጣሉ ከናይጄሪያ፣ ከኡጋንዳ፣ ከህንድ፣ ከኮሪያ እንደዚህ የመሳሰሉ ቦታዎች የመጣን ተማሪዎች እዛ እንድንገባ አነስተኛ ኪራይ ተደርጎልን እንድንኖር ተደረገ። እዛ ቡና ቤትም እኮ የምትሄድበት እና የማትሄድበት አለው ዩኒቨርሲቲ ካምፐሱ ጋር እና እዛ ውስጥ ባለው ውስጥ ዲስክሪሚኔሽን የለም። ውጭ በምትሄድበት ጊዜ ግን ክለቦቹ ይሄ የነጮች ብቻ ነው የሚባል ነገር ነው ያለው። እዛ ውስጥ አትገባም። እዛም ምግብ ቤትም አትበላም። በአውቶቡስም ስትሄድ እኛ ጋር ግን ሰሜን ውልጋ ያኔ የአውቶቡስ ዲስክሪሚኔሽን የለም። እኔ ደቡቡ ላይ ግን ነበረ። ከኋላ ነው ጥቁር የሚቀመጡ፣ ከፊት ለፊት የነጭና የጥቁር ኮምፓርትመንት የተለየ ነው የነበረው እና በዚያን ዘመን የነበረው የአሜሪካውያን አቀባበል ለባለቀለም ሰዎች ልበላቸው ጥሩ አልነበረም እና የሚያስደስት ጊዜ አይደለም የሚሆነው። በአንድ በኩል ጥሩ ነው፣ ምክንያቱም ትምህርት ላይ ታተኩራለህ እና እርግጥ እንግዲህ ለመጠጥ የተጋለጡ ሰዎችም በዚህ ምክንያት ይኖራሉ። ጓደኛ ስለማይኖራቸው ቸው መጠጣቸውን ይዘው አልኮሆሊስት የሚሆኑና ትምህርታቸውን የሚደናቀፉ ጥቂቶች ነበሩ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። በ54 ዓመተ ምህረት ስመለስ በጣም ደስ የሚል የመልስ ጉዞ ነው ያደረኩት ከአሜሪካ። አሁን አንዳንድ ፎቶግራፎች አሉ። ግሪክ ሀገርን ለምሳሌ ስጎበኝ ቲያትር የተወለደበትን ቦታ ስመለከት፣ ለንደን ጥቂት ጊዜ ተቀምጫለሁ። እዚያ ቲያትር ቤቶችን አይቻለሁ። ቲያትርም ተውኔቶችም ተመልክቻለሁ። የእንግሊዝ ቲያትር ጋር ለመተዋወቅ ፈረንሳይ ሀገርም እንደዚሁ ልዩ ልዩ ኮሜዲ ፍራንሴስ የጉብኝት ረጋ ብዬ ሰለሞን ደሬሳን አገኘሁትን ፓሪስ እሱ ጋር ትንሽ ጊዜ ቆይተናል። የተዟዟርን አሳይቶኛል። ከዛ አቴንስ ሄድኩኝ። ግሪክ ሀገርን ሮማ የኮሎሲየሙ ምኑን ለማየት ቻልኩኝ እና ይህን አድርጌ ነው እንግዲህ ወደ አስመራ የምመለሰው። አስመራም 8 ቀን ያህል እንደዚህ ቆይና ወጣሁት ቀን እንዲገባ አዲስ አበባ ብዬ 8 ቀን ያህል ተቀመጥኩኝና በወጣሁበት ቀን ተመለስኩና ገባሁ። ያኔ የድሮ አውሮፕላን ማረፊያ ነው ጣቢያው። የቦሌ የለም እንደምታውቀው፣ እዛ በኩል ነው የምገባው። 18 ዓመት ከሞላኝ በኋላ ነው እንዲያውም የልደት በዓሌን ማክበር የጀመርኩት። አክስቴ እና አብሬያቸው ማድጋቸው አክስቶቼ ልጆች ከነሱ ጋር ሁልጊዜ የኔ በዓል ነው እየተባለ መስቀልን አከብራለሁ። ግን 2 ዓመታት አሜሪካ በነበርኩባቸው ጊዜ የነበሩትን መስቀሎች አላከበርኳቸውም። ይህ መጀመሪያ ይሄ ናሽናል ሰርቪስ የሚባል ነገር ነበረ ድሮ። ዩኒቨርሲቲ ኮሌጅ 3ኛ ዓመት ላይ ስትገባ
ትምህርት እንድታስተምር ይፈቀድልሃል እና ያኔ ትሬኒንግ ይሰጥ የለም መምህራን ኮርስ የሚሰጥ አለ። ምኒልክ ትምህርት ቤት አስተምሬያለሁ። ጅማ ደግሞ ሄጄ ጅማም አስተምሬያለሁ። እነዚህ ናቸው የመጀመሪያ ደሞዝ የሚባል ነገር ቅምሻ ያገኘሁባቸው ስራዎች ማለት ነው፣ ገና በተማሪነት ወቅቴ። ከዛ አልኩ ይሄ እንግዲህ አሜሪካ ሀገር በሄድኩ ጊዜ የምሰራው ለመግቤና አኮሞዴሽን ነው እንጂ ደግሞ ኒውዮርክን ለማየት አንድ ከተማ ውስጥ የምኖርበት ውስጥ ሺካጎ ከምቀመጥ ሌላ ቦታ ለማየት በማለት ነው ወደ ኒውዮርክ የመጣሁት። ኒውዮርክ ደግሞ ያው የአሜሪካ የቲያትር ካፒታል ነው እንደምታውቀው እና እዛ ሰርቻለሁ፣ ግን ደሞዝ የሌለው ስራ ነው። ቪዛይም አይፈቅድልኝም ነበር ስራ ለማያዝ እና ለማግኘት ደሞዝ ለማግኘት እና እዚህ ከመጣሁ በኋላ ያው ለ2 ወር ያህል ስራ ስንፈልግና እስከምንደለደል ድረስ ቴጌ ሆቴል እንቀመጣለን። ያን ጊዜም ገንዘብ ራስህ ካልሆነ በስተቀር አታገኝም። ከዛ ስራ ስትደለደልና ስትገባ ነው እኔ የገባሁት ቀዳማዊ ኃይለ ሥላሴ ቲያትር ነው። ያኔ ጸጋዬ ገብረመድኅን ቀደም ብሎ በሐምሌ ወር ገብቷል እዛ። ዩኒቨርሲቲ ኮሌጅ ደግሞ እኔም በመማርበት ጊዜ ላይብሬሪያን ሆኖ መጥቶ ይሰራ ነበረ ጸጋዬ። ስለዚህ የምንተዋወቀው ከጸጋዬ ጋር በተማሪነት እድሜ ጊዜ ነው። እሱም ያው እንደወጣ ነው ከኮሜርስ ነው እሱ ገብቶ የነበረው እና እዛ ጨርሶ ነው ላይብሬሪያን የሆነው ዩኒቨርሲቲ ኮሌጅ። ከዛ በሐምሌ ወር ውስጥ ይመስለኛል እንትና የገባው ቀዳማዊ ኃይለ ሥላሴ ቲያትር ቤት የተቀጠለው ሐምሌ 53 ነው እሱ የሚገባው። እኔ ቅጥር የምገባው ህዳር 1 ቀን 54 ዓመተ ምህረት ነው። በዛን ጊዜ ዋናው ስራ አስኪያጅ ሚስተር ሀገር የሚባል የውጭ ሀገር ሰው ነበር። እንትኑም ደግሞ ቀዳማዊ ኃይለ ሥላሴ ቲያትርም ከትምህርት ሚኒስቴር የስነ ጥበባትን ክፍል ስር ነበር። እኔ የገባሁት ያን ጊዜ እንደ መድረክ ማኔጀርነት ይባላል፣ ስቴጅ ማኔጀር ይባላል። ስቴጅ ላይ የሚሆነውን ነገር ማኔጅ የሚያደርግ ሰው ማለት ነው። ፕሮግራሞች መያዝ፣ ስቴጅ ውስጥ ሰራተኞች አሉ፣ አርቲስቶችም መጥተው ይጠቀማሉ፣ ሙዚቀኞች አሉ፣ ተዋንያን አለ፣ የቲያትር ፕሮግራም አለ፣ ሙዚቃ ፕሮግራም አለ፣ የእስክስታ ወይም የዳንስ ውዝዋዜ ልምምድ ጊዜ አለ፣ መድረክ ላይ መውጣት ነው። ይህንን የሚያስተባብር ሰው ሆኜ ነው የገባሁት። ከዚህ ጋራ ግን በሙያ የተማርኩት እኔም ራሴ ተዋናይ እንደሆንና እንድጫወት ቲያትር፣ ደራሲም ሆኜ ተውኔት እንድጽፍ፣ አዘጋጅ ሆኜ ደግሞ እንዳዘጋጅ ሆኖ እነዚህን ሁሉ በማቀናበር ነው የገባሁት። ለምሳሌ ጸጋዬ በደራሲነት ነው ዝም ብሎ ያለው የነበረው። ቲያትር ይጽፋል፣ ቲያትር ይሰጣል። ሬዚደንት ኦፈር ነው፣ ፕሌይራይት ነው። እኔ ግን የመድረኩ እንትን የሆነ ለምሳሌ ጸጋዬ የጻፈውን ቲያትር ስመለስ መጀመሪያ የሰራሁት የሾህ አክሊል የተባለውን ተውኔቱን ነው። እሱ ቀደም ብሎ የጻፈው ነው። እኔ እዛ ይህን ተውኔት ሳዘጋጅ በአዘጋጅነት ደግሞ በመሪ ተዋናይነት ነው የሰራሁት። ስቴጅ ማኔጀር ነኝ ብዬ ዝም ብዬ መቀመጥና የቢሮ ሰው አይደለሁም ለማለት ነው። የሙያም የመድረክም ሰው ነበርኩኝ። ከተዋናያን እና ዘፋኞች ከተወዛዋዦች ሰው ጋራ እንትን ማለኝ በሁለት ወገን ነው የምንገናኘው። አንድ እንደ ማኔጀራቸው እንደ ፕሮግራም ከፋፋይ፣ ሁለተኛ የስራ ባልደረባ በመሆን በዚህ አይነት መልክ ነው የጀመርኩት። ያን ጊዜ እንደ አሁኑ ጊዜ ቲያትሮች በየቀኑ የሚታዩበት ጊዜ አይደለም የነበረው። አንድ ቲያትር ለማዘጋጀት 2 ወር ወይ 3 ወር ያህል ግድም ሊፈጅ ይችላል። የሚሰራው ደግሞ ቅዳሜና እሁድ በምሽት አንዳንድ ጊዜ ነው እና በተረፈ ሲኒማ ነበር የሚቀርብበት። ሲኒማ ፕሮግራሙ ነው በየቀኑ ይካሄድ የነበረው እና አንዱም እንግዲህ ከጸጋዬ ጋራና እኔ ትግላችን የነበረው ምንድነው ይሄንን የሲኒማውን ገቢ በማስቀረት ወይም ትርኢት በማስቀረት አይደለም፣ ግን እንዲፎካከር መድረክነቱ ቅድሚያ ለቲያትር እንዲሆንና ህዝቡም ቲያትር ማየት እንዲለምድ ለማድረግ ነው ትግላችን የነበር ነው። እንዳልኩህ የሾህ አክሊል የሚባለውን የእሱን ቲያትር መጀመሪያ ሰርቻለሁ። ከኔ በፊት የነበሩ ሰዎች ቲያትር ቤቱ ሲቋቋም ዞልቬከር የሚባል ሰው ነበረ የሙዚቃው ኃላፊ። ልዩ ልዩ ተውኔቶች ተሰርተዋል። የልደት ቲያትር ስለገና፣ የትንሣኤ ቲያትር ለፋሲካ
ለዘመን መለወጫ ጊዜ የሙዚቃ በዓል ይደረጋል። ለመስቀል ጊዜ የሙዚቃ በዓል ይደረጋል እና እንደዚሁም ደግሞ በሌሎቹ አንዳንድ ዓመት በዓል በሆኑበት ዕለታት ውስጥ የዘፈን ፕሮግራም እና ውዝዋዜ ትርኢት፣ ህብረት ትርኢት የሚባለው አይነት ነገር ይቀርብበታል እና ተውኔቶች በተወሰኑ ወቅቶች ነው የሚሰሩት። ምን ያህል ሰራ ብትለኝ ስታቲስቲክሱን አላውቀውም፣ በጭንቅላቴ አላስታውሰውም። ነገር ግን ሁልጊዜም እንትን እንዳለን ቢያንስ ወደ አቨሬጅ በሁለት ወር አንድ ጊዜ አዲስ ቲያትር ልንል እንችላለን የሚሰራው እና ይሄ አሁን የልደት ቲያትር፣ የትንሣኤ ቲያትር ከአውደ ዓመት ጋር የተያያዘ ፕሮግራሞች ሊደጋገሙ ይችላሉ እና እንዲያውም በዝግጅት አንጻር የተመለከትክ እንደሆነ ፈረንጆቹ ኃላፊዎች በነበሩ ጊዜ በቂ ገንዘብ ይሰጣቸው ነበር። አልባሳት ከውጭ ሀገር ያመጣሉ፣ ስዕል የሚሰራ አርቲስት ይቀጥራሉ፣ ጥሩ ጥሩ ዝግጅቶች ይቀርቡ ነበር እና የአማርኛም ቲያትሮች ቀደም ሲሉ እኔ ሳልገባ በፊት እንደ የደም ድምፅ የቢትወደድ መኮንን እንዳልካቸው ቲያትር፣ ንግሥተ ሳባ የሚባል ተውኔት የአሸብር ገብረ ሕይወት ነው መሰለኝ ደራሲው እሳቸው ናቸው መሰለኝ። ጎንደሬው ገብረ ማርያም የሚባል ቴዎድሮስ፣ ግርማቸው ተክለሐዋርያት ቴዎድሮስ፣ እሱ እነዚህ የመሳሰሉ ተውኔቶች ቀደም ሲሉ እኔም ሳልገባ በፊት ይሰሩ ነበር፣ ይታዩ ነበር እና በዛ ላይ ነው የኛ እንትን የገባው። እንግዲህ ልዩነቱ ምንድን ነው? ኢትዮጵያናይዜሽን ነው ማለት ነው። በፊት አዘጋጆቹ ፈረንጆች ናቸው። ችግሩ ምንድን ነው? አማርኛ እነሱ አያውቁም፣ አይገባቸውም፣ ኒዋንሱን አያውቁትም። ነገር ግን በአስተርጓሚ ነው አዘጋጅ የሚሆኑት። ስለዚህ ትወናውም ጥሩ ሆኖ በደንብ ሊወጣ አይችልም። ፍሬ ነገሩን ውስጡ ገብተው ስለማያውቁት ስለማይገባቸው። ግን ድምፅህን ጎላ አድርገህ ተናገር፣ ወደ ቀኝ ሄድ፣ እንደዚህ አታጎብድድ፣ ፊትህን ጀርባህን ወደ ህዝብ አትስጥ፣ እንደዚህ የመሳሰለ ነገሮችን ትወናን ሀሁ እያሳዩ ይሉ ነበር፣ ይዘጋጁ ነበር እና ጥቂት ነገር አይደለም፣ በደንብ ተሰርቷል ከኛ በፊትም ቢሆን እና እንዲያውም ለሁላችን ኢንስፒሬሽን የሆኑት እነዚህ የውጭ ሀገር ሰዎች መጀመሪያ መጥተው ሲያሰሩ የነበሩት ናቸው። በ55 ወደ ዩኒቨርሲቲ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ቤተ ኪነ ጥበባት ቲያትር የሚባል ድርጅትን ለማቋቋም እዛ ቅጥሬ እንዲለወጥ ተደርጎ ተዛወርኩኝ። ከዛ ከነበርኩበት ቦታ ይህንን ቤተ ኪነ ጥበባት ቲያትር የሚባለውን ድርጅት ለመመስረት ዶክተር ካፕላን የሚባል እና ዶክተር ሀሊም ኤልዳብ የሚባል ግብፃዊ አሜሪካዊ ነበሩ። ያኛው አሜሪካዊ ነው ካፕላን። ሶስተኛው ኢትዮጵያዊ እኔ ሆኜ እኛንን ያንን ቤት ያቋቋም ነው። ካልቸራል ሴንተር፣ አሁን የባህል ማዕከል የሚባል ዝም ብሎ ድሙጥ የነበረውን አዳራሽ መድረክ ሰራንለት፣ ወንበር አስገባንለት፣ ሌላ አነስተኛ የቲያትር መድረክ ያለው ድርጅት አቋቋምን በ55 ዓመተ ምህረት ማለት ነው። ቀደም ሲል ግን የጸጋዬ ገብረ መድኅንን ቴዎድሮስ በእንግሊዝኛ ለውጦት የደጃዝማች ግርማቸው ተክለሐዋርያት ቴዎድሮስ ነው የሚባል የመጀመሪያው። እሱ ቀዳማዊ ኃይለ ሥላሴ ቲያትር መኮንን አበበ እንደ ቴዎድሮስ ሆኖ እኔ የውጭ ሀገር ባለሁበት ጊዜ ታይቷል። እዛ ላይ መሰረት በማድረግ ጸጋዬ ቴዎድሮስን ይጽፍና ከእኔና ከካፕላን ጋር ሆኖ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ልደት አዳራሽ አይደለም እንትን ውስጥ ራስ መኮንን አዳራሽ የሚባል አለ። እዛ ሰርተን ነው ይሄ ቤተ ኪነ ጥበባት እንዲሰራ። እንግዲህ ባህል ማዕከል እያለሁኝ ቲያትሮች ጽፌያለሁኝ። ከዛ በፊትም ቀዳማዊ ኃይለ ሥላሴ ቲያትር እያለሁኝ ቲያትር ጽፌያለሁም አዘጋጅቻለሁ። የጻፍኩት ቲያትር የሺ ይባላል። የመጀመሪያው ቲያትር ቀዳማዊ ኃይለ ሥላሴ ቲያትር የመጀመሪያው ፉል ሌንግዝ ቲያትር እሱ ነው። እኔ ከዛ ከተመለስኩ በኋላ ወደ ዩኒቨርሲቲ ገባ አባትና ልጆች የሚል ቲያትር ሙሉ ጊዜ ቲያትር እና ኃይሌ ገሪማ ተማሪ ነው ያን ጊዜ የተጫወተበት። ወጋየሁ ንጋቱ፣ ደበበ እሸቱ በተማሪነት ነው የተካፈሉበት ነው እና ባተ መኩሪያ እንግዲህ እጅና ጓንቲ ሆኑ ነው የሚሄደው። መምህርነት በአንድ በኩል፣ አስተዳዳሪነት በሌላ በኩል፣ ተዋናይነት እኔም በፈረንጅኛ ቲያትርም በእንግሊዝኛ ቲያትርም እዛ ጫወት ነበር እና ዌይቲንግ ፎር ጎዶ የሚባሉ ዘመነኛ የነበሩ ቲያትሮች ተሰርተዋል። ቤተ ኪነ ጥበባት ከሌሎች ከነ ካፕላን ጋር በመሆን ተራማጅ የሆኑ የሚባሉ ቲያትሮችንም ለዩኒቨርሲቲ ኮሚኒቲ እንዲሆን ተብሎ እንሰራ ነበር። ዙ ስቶሪ የሚባለው ለምሳሌ አሜሪካዊ ድርሰት የቴነሲ ዊሊያምስ፣ እነዚህን የመሳሰሉ በእንግሊዝኛም በአማርኛ ደግሞ እንደ የመንግስቱ ለማ ያላቻ ጋብቻ ነው የሰራ ነው። ያላቻ ጋብቻ ውስጥ እነ ደበበ እሸቱ የተሳተፉበት ነው። በነገራችን ላይ
ጠልፎ በኪሴ የተባለውን ተውኔት ቀዳማዊ ኃይለሥላሴ ቲያትር እያለሁኝ ነው የመንግስቱ ለማን ቲያትር ያዘጋጀሁት። እዛ ላይ ተዋናይም አዘጋጅም ነበርኩ። ለጸጋዬ የሾህ አክሊልን እንደሰራሁት ለመንግስቱ ለማ ጠልፎ በኪሴ የተባለውን ቲያትር ሰርቻለሁ፣ አዘጋጅቻለሁ፣ ተውኛለሁኝ። እንግዲህ ዩኒቨርሲቲ ውስጥ ገባ በሌላው በኩል ፎረን ላንጉዌጅ በኩል እና በስነ ጽሁፍ በአማርኛ ቋንቋዎች ትምህርት ክፍል ፓርታይም ትምህርት አስተማሪ ደግሞ ሆኜ እሰራለሁ። በባህል ማዕከል ዲሬክተር እነ ካፕላን ከሄዱ በኋላ ዲሬክተሩ እኔ እሆናለሁ ሙሉ ኃላፊ ሆነ። ተመሳሳይ ስራ እንደ ቀዳማዊ ኃይለሥላሴ ቲያትር ጊዜ ነው እዚህም የምሰራው። ምክንያቱም ሙዚቃ ኦርኬስትራ ኢትዮጵያ ነበር፣ ተወዛዋዦችም አሉበት እዛ ቡድን ውስጥ ኦርኬስትራ ኢትዮጵያ ውስጥ። በየዘመን መለወጫው ጊዜ ለእንቁጣጣሽ ቀዳማዊ ኃይለሥላሴ ቲያትር የሙዚቃ በዓል በሚደረግበት ጊዜ እኔ አስተዋውቅም ነበረ። የዚሁ አይነት ብጤ ደግሞ አዲስ አበባ ዩኒቨርሲቲ ከወታደራዊ ሙዚቃ ክፍሎች ጋር በመተባበር ከክብር ዘበኛ ጦር ሰራዊትና ከፖሊስ ሰራዊት ሙዚቀኞች ጋር ኦርኬስትራ ኢትዮጵያ በዩኒቨርሲቲው በኩል ሆኖ እዛ አስተባብሬ በልደት አዳራሽ ትርኢት እናቀርብ ነው። ልደት አዳራሽ ውስጥም መድረክ የሰራ ነው እኛ ነን እና ትልቅ አዳራሽ ነው ታውቀው እና እዛ ላይ ልዩ ልዩ ጃንሆይ እዛ ስጦታ የሚሰጡት እዛ ነው። ለምሳሌ ይሄ ዘመን በገና ጊዜ ተማሪዎች ከየቦታው ይሰበሰቡና ተሰልፈን እንቀበልበት በዓል አለ ሁልጊዜ ለሐምሌ 16 እና ስራ ብዙ ነው። ምንም ፋታ ያለበት ነገር አይደለም። በባህል ማዕከል በመምህርነት ክፍል ውስጥ በልደት አዳራሽ በኮንሰርቶች አዘጋጅነት ሁሉ እሳተፍ ነበር። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ዩኒቨርሲቲ ቲያትር ትምህርት ምሩቃን ወደ የመስሪያ ቤቱ ሲላኩ ወደ ብሔራዊ ቲያትርም ሲገቡ መነሻ ደሞዝ የተመደበላቸው 500 ብር እና እነ አውላቸው ደጀኔ፣ ተስፋዬ ሳሉ፣ አስናቀች ወርቁ እነዚህ የመሳሰሉት መራዊ ስጦት፣ ጌታቸው ደባልቄ ገና በልጅነታቸው ጀምረው በወጣትነታቸው ጀምረው ሕይወታቸውን ለዚህ ሙያ የሰጡ ባለሙያዎች ናቸው። እነሱ ሕይወታቸውን ሲኖሩ በመድረክ ላይ ቆይተው አሁን የእነሱ ልጆች የሚሆኑ ተምረው መጥተው 500 ብር ሲቀጠሩ እነሱ 300 ብር የሚያደርሱ። እንግዲህ ይሄ ነገር ትክክል አይደለም። ህይወትም ራሷ ዩኒቨርሲቲ ናት። ሙያው ላይ ደግሞ የቆየ ሰው ከዛ የቀሰመው ራሱ ትምህርት አለውና እንደ ትምህርት ይቆጠርላቸውና እናሻሽልን ብንል የለም። ያን ጊዜ የነበሩት ባለስልጣኖች በወረቀት ነው የሚያምኑት። ዲግሪው ከሌለ ወረቀት ከሌለ የለም የሚሉት። እንግዲህ ብዙ አመት ተከራከርን፣ አልተቻለኝ ሲሆን እኔ ያንንም ከሀገር ፍቅር ጀምሬ ነው አስኪያጅም ነበርኩኝ ከቀዳማዊ ኃይለሥላሴ ብሔራዊ ቲያትር በፊት እና አንድ ዘዴ ፈጠርኩኝ። ምንድነው የሚሞቱ ሰዎች ጡረታ የሚወጡ ሰዎች ደሞዝ ያንን ጨፈልቅና ኮሚቴ አቋቁሜ የእድገት ኮሚቴ የሚባል አለ። እነሱ አሳለፈውት ይህን ያህል ይሰጣቸው እየተባለ በተቻለኝ መጠን ከዚህ ከዩኒቨርሲቲ ምሩቃን የሚስተካከል እንኳን ደሞዝ እንዲሆን ነበር ፍላጎቴና 300 የነበረው ወደ 500 እንዲያድግ 400 የሆነው ምናልባት 550 ይሆናል። ብቻ እንደ ኃላፊነቱና እንደ አስተዋጽኦ እንደሚሰጠው አስተዋጽኦ መጠን መሰረት እኔ ብቻዬን ሳልሆን በእድገት ኮሚቴው አስጠንቼ ነበር የሚሰጠው። ይሄ ግን ያደረኩት ይህንን ለ3 ዓመታት ያህል አልተነቃብኝም። ምክንያቱም በጀት ሲጠየቅ የሚጠየቀው ሌላ ነው። እነዚህ ስለሞቱትና ስለ ጡረታ ስለወጡት እና የሚቀረው እዛ ገንዘብ ያንን መጨፍለቅ እና ስምን በስም ነው የምትለካው። በዚህ አይነት ዘዴ ነው ስሰጥ የነበርኩት እና በኋላ ይሄ ከመመሪያ ውጭ ነው። እንዲያውም ከዚሁ ጋር አያይዤ እርከን ለማውጣት የሰራተኛ ደሞዝ እርከን የሚሰጠዋል አይደለም፣ የዛ አይነት ነገር ለተዋንያንም እንዲወጣ ለማድረግ ሞክሬያለሁ። ከሲፒኤ ነው የሚባለው ያን ጊዜ ሴንትራል ፐርሰናል ኤጀንሲ፣ ከነሱ ጋር ውይይት አደርግ ነበር፣ ሰበሰቡም ነበር። ስምም መስጠት ነበረብን። ጀማሪ ተዋናይ ይኸውን ኤክስፐርት ቅጥስ እያለ እርከን እንደሚሰጠው አይነት ነገር ለማድረግ ሞክረን ነበር። ያለው በዛ መሰረት ነው ለመስራት ሞክርኩት እና እነዚህ ሰዎች ደግሞ ሌላው በጣም አጣዳፊ የሆነ የመሰለኝ ምንድነው ተስፋዬ ሳህሉ ለምሳሌ እኔ በነበርኩበት ጊዜ ጡረታ ወጣ፣ እድሜው ደረሰና ሞት ያለሰ። ለምንም 2 ጊዜ
ታገልኩና እንዲቀጠልለት 6 ዓመት እንዲቀጠልለት ተደረገ ነው 2 ዓመት 4 ዓመት ነው መሰለኝ እንዲቀጠልለት አስደረግኩ። እዛ ጊዜ እንግዲህ ምን እንደነበረ ይሄ ሰው ቢወጣ 55 ዓመቱ ደርሷል ተብሎ ቢወጣ ደሞዙ የሚሆነው ከ300 ላይ ግማሹን ሰው 150 ብር ወይ እንደዚህ ብቻ ነው የሚያገኘው። አንዳንዶቹ ደግሞ ወደዚያ ወደ 200 ብር 150 ብር ግድም ላይ ያሉ አሉ እና እነሱ ደግሞ 100 ብር አካባቢ ብቻ ሊሆን ነው። በዚህ እንዴት ሊኖሩ ይችላሉ? እና ይሄ እነኛ እንኳን አዳዲሶቹ ወጣቶቹ የጀመሩበት ደህና ነውና ምንም ፕሮብሌም የለም። እነዚህ ግን አጣዳፊ ነው ጥያቄው። አንዳንዶቹም እየሞቱ አያለሁ ማለት እንዳልኩ አንዳንዶቹ የሞቱትን ሰዎች ደሞዝ ነው የሚጨፈልቀው የነበረ። ስለዚህ ይህንን መቼስ በየቦታው ሰዎች አሉ የሚያንሻቁቁ ምን የሚሉ ደግሞ እርስ በርሳቸው ይጣላሉ። ለእሱ ይህን ያህል አስጨምሮለት ይሄ ለእኔ ይሄን ያህል ያለው ገንዘብ እኮ ይሄ ነው፣ ከዚህ በላይ ልናደርግ አንችልም። ይህንን ደግሞ የምንሰራው እኛ ብቻ ነን። መንግስት ጋር ብትሄድ እኮ ሳንቲማን እየጨምረልን እና ይሄ በውስጥ እድገትና በውስጥ አሰራር የምንሰራው ነው ብለን ይህም ራሱ አንዳንዶቹን ያስከፋቸዋል እና ይሄ ነው እንግዲህ ወደዚህ ወደ በላይ አካሎችን ማን የሚባለው ይደርስና ጠየቀው። ኮሚቴ ይቋቋማል። እሷ አለቃ በጀት መምሪያ ኃላፊው ነው እና እሱ ቢሮ እኔ የምጠራለው ሌሎችም የሚመረምሩ የሲፒኤ ሰዎችም በጀት አሰራር ናቴ እንዴት መከናወን እንዳለበት የሚገመግሙ ሰዎች አሉ እና እዛ ጠየቃለሁ መልሳለሁ ምክንያት ለመስጠት ሞክራለሁ። ግን ችግሩ እንዴት ነው አየው የኪነትን ሰው ቫልዩ አያውቁትም እነሱ። እንዲያውም የአጫዋታችን ነው አዝማሪ ነው ዘፋኝ ነው ሙዚቃ ጥሩምባ ነፊ ነው እንጂ እሴት ያለውና ዋጋ ያለው ባለሙያ ነው ብለው አይገምቱም። ፊውዳላዊ አስተሳሰብም አለበት። ከዚህ በፊት የነበረው ትግል የመጀመሪያው የኛ ትግል ከጸጋይም ጋር አብረን ያከናወን ነው። ባለሙያተኞቹ የጡረታ ደሞዝ እንዲኖራቸው የጡረታ አበል እንዲኖራቸው ወደ መንግስት ሰራተኛነት እንዲዛወሩ ነበር በፊት የነበሩት። ይሄ የጡረታ መብት እስከምናስከብርላቸው ድረስ የሞቱት ሰዎች ምንም ደክሟቸው መስራት ሳይችሉ ሲቀሩ ወደ ቤታቸው የሚቀሩት ምን ገንዘብ የላቸው። አንዳንዶቹ ከወጡበት መልሰን አስገብተናቸዋል። ለምሳሌ እንደ ሰላማዊት ገብረስላሴ አይነት የሆነችው አሁን አልፋለች ይወጣ እሷ ወጥታ ነበረ እንደገና ነው ያስገባዋል። ዘነበች ጭራቅረሽ እንኳን ወጥታ ነበረ እና እሷን እንደገና ነው የተመለሰችው ወደ ቀዳማዊ ሥላሴ ቲያትር ማለት ወደ ብሔራዊ ቲያትር እንድትገባ አድርጋለሁ። እና ነገሩ ግልጽ ለኔ ፊት ለፊት ነው። ኢፍትሃዊ እንደነበረው ስርዓቱ ግልጽ ነው እና ያንን ለማስተካከል ግን በጣም ያስቸግራል። እነኚህ ሰዎች የገሌ ልጅ ናቸው ምንትሴ እንደዚህ ቢባሉ እኮ እንከባከዋቸዋል እኮ ብር ይሰጣቸው ላለው ይጨመርለታል፣ ለሌለው ግን ስጦታው ነው እሱ ያለው ሀብቱ ድምፁ ነው ሀብቱ፣ ትወና ችሎታው ነው ሀብቱ። ለሱ ግን የሚታሰብለት ነገር የለም። አንዱ የትግል ምዕራፌ ይሄ ነው። በዚህ ውስጥ ነው ያለፍኩት። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ከመምጣቴ በፊት በነበረው ዓመተ ምህረት እንግዲህ በፈረንጆቹ 60 ውስጥ እንደዚህ 1960 እንደዚህ መሆን አለበት። ያው እሱ ሳይገደል በፊት ነው ህይወት ነው ያየሁት እና እዛ ለኮንግሪጌሽኑ ነው ይህንን ንግግር ያደረገው። እዛ ኮንግሪጌሽኑ ሚክስድ ነው፣ ዲስክሪሚኔሽን የሌለበት ነው፣ ትልቁ ቤተክርስቲያን ነው እና እዛ ውስጥ ይህንን ንግግሩን ይዞ ፖዲየሙ ላይ እንደ ሰባኪ አይነት ነገር አድርጎ ብሎ ነው የተናገረው። እርግጥ ኒውዮርክ ሃርለምን ታውቀዋለህ፣ የጥቁሮቹ ሰፈር መኖሪያም አለ። ከዛ በኋላ ነው እንግዲህ እነ ማልኮም ኤክስ ሴትዮዋም ታች አውቶቡስ ላይ እምቢ ብላ ገብታ እንትን የተደረገው ሰልፉ እና ብጥብጡ 60ዎቹ ጊዜ ሲቪል ራይትስ ሙቭመንት ያን ጊዜ ነበረ። ከበፊትም ከዛም በፊት ጀምሮ ትግሉ ነበረ። ግን እንደነ ማርቲን ሉተር ኪንግ ጊዜና ማልኮም ኤክስ ጊዜ አልተፋፋም፣ አልተጋጋለም ነበር። እንግዲህ አንደኛ ለመናገር መቻሉ ራሱ እንኳን ወንድ ነው ሰውዬ ማለት እና ህልም አለኛ ራእይ አሁንስ ይጠቀሙበት የለም እንዴ? ባለሰዎቹ ልጆችም እኩልነት አላቅም። በዚህ በዲሞክራሲ በኩል እንኳን ምን ያህል እንደሆነ ራእዩ፣ ግን በልማቱ በኩል ይኸው ግልጽ ነው እናየዋለን። ስለዚህ እንደዚህ የሚል መሪ ስታገኝ እኮ አብረኸው ነው የምትሆን
እና ለሰው ልጅ ለጥቁር ልጅ መብት እኩልነት እኔም እኮ ይቆጨኛል። ነጭ እንዲገዛኝ አልፈልግም። ኖ ኒገር ኖ ዶግ ኖ ኒገር ነው የሚለው እኮ ቤንዚን መለያው ላይ ያን ጊዜ ይጻፍ የነበረ። ስድቡም እና ዛቻ ብቻ እኮ አይደለም እኮ ሌላም አለ። ገድለህ ኩክላክስ ክላን ገድሎ ነው እኮ ፍርድ ቤት አይቀርብም ነጭ ከሆነ የገደለ። ማመሰግናቸው ብዙ ናቸው። እንግዲህ መጀመሪያ ይህንን ሙያ ውስጥ እንድገባ ያደረጉኝንም ሰው ንጉሠ ነገሥቱ ናቸው ብያለሁ። እሳቸው የመጀመሪያ ምስጋና ነው የምሰጣቸው። ደስታ ትርጉም ለሕይወቴ ሰጥተውኛል። የምወደውን ስራ አይተው እኔ ሳላውቀው አንተ የተያዘ ሰው ነህ ብለው ልከው አስተምረውኝ አሰልጥነውኝ ቀጥረውኝ አሳድገውኝ ቆይቻለሁ። እሳቸው ክብር ምስጋና ይግባቸው። በእውነቱ ነፍሳቸውን ይማር። ከዛም ጋር አብረው የነበሩ ተራማጅ ሰዎች ነበሩ። እንዳልካቸው መኮንን የሆኑ እና እነ ደጃዝማች ግርማቸው ተክለሐዋርያት ማስታወቂያ ሚኒስትሩ የእንትንም ሰው ናቸው፣ ስነ ጽሁፉም ሰው ናቸው ነበሩ። ቴዎድሮስን የጻፉት ያልኩት መጀመሪያ እና እኔም ስታመም ከበሽታ የገላገሉኝና ሕይወቴን ለማስረዘም የረዱኝን ሐኪሞችንም ጭምር ለማመስገን እፈልጋለሁ። የሰው ሕይወት እንደ እንጨት ነው፣ ሊሰበር ቀላሉ ይችላል እና የሚጠግን ሐኪምና ለአንተ የሚጠን ከሌለ እና ነበሩና እንደዚህ ታመሜ አንድ ሁለቴ ክሪቲካል የሆነ ሁናቴ ላይ በምደርስበት ጊዜ በጥበባቸው ያዳኑኝ ሐኪሞች እነሱ ሁሉንም ስማቸው መጥቀስ አይቻልም እና እንዲሁ በደፈናው ግን ለእነሱ ምስጋና ማቅረብ እፈልጋለሁ። ቤተሰቤ መጀመሪያ እንዳልኩ ነው ይሄ አንቱ ማያሰኝ ስራ ተምረህ መጣህ ብለው ነው ቅሬታ ነው የተሰማቸው እንጂ ሕግ ሰው በሆን ኖሮና ጠበቃ በሆን ነበረ የሚፈልጉት። ግን በኋላ ግን ያው እኔም እዛ ላይ ደረቅ ብዬ ከሙያው ላይ ስለቀረሁ ተግባብተናል እና ከበሬታም ቀስ እያለ መጥቷል እና ድጋፋቸውንም ሰጥተውኛል። የቤተሰብ ድጋፍ ሲባል እንግዲህ ያው መቼስ አንዱ ዋናው ቅርብህ ያሉት ናቸው እና የባለቤት ጉዳይ በጣም አስፈላጊ ነገር ነው። በአንድ በኩል የኪነት ስራ ከያኒ ስራ ትንሽ ኢንዲቪጁዋሊዝም ያጠቃዋል እና ቱግታም አለበት፣ ፍል ማለት አለ መቆጣት እና ያን ሁሉ ችለው አንዳንዴም እናበዛዋለን መጠጡን። ያንን ሁሉ በትዕግስት መያዝ አለባቸው እና ይህንን ችለው ባህሪን እስካሁን ለመቆየት ላበቁኝ ምስጋናዬን አቀርባለሁ። በተለይ አሁን ደግሞ ባለቤቴ ልቅ እንክብካቤ ታደርግልኛለች። መድኃኒቴን በወቅቱ እንዲወስድ፣ አንዳንድ ነገር እንዳላበዛ፣ እንዳላመሽ፣ ብዙም እንዳልበላ፣ እንዳልጠጣ፣ እንዳልጮህም፣ እንዳልንጠረጠርም እና ስለዚህ በእውነቱ አንድ ሰው ብቻውን ለብቻው አይኖርም፣ ሲተጋገዝ እንጂ ፍጡር የሚድነው ምንም ብርቱ ቢሆን አንድ ሰው አንድ ነው ይላሉ ከበደ ሚካኤል አንዱ ግጥማቸውና እውነት ነው። አጋሮቼ በጣም ብዙ ናቸውና እነሱን ሁሉ ለማመስገን እፈልጋለሁ። ለማንም እንዳትናገሩ ምስጢር ነው። የራበኝ ፍቅር ጥላዬን አሳዩ አልማዜን ሁለገቡ የጥበብ ሰው ተባባሪ ፕሮፌሰር ተስፋዬ ገሰሰ በ2013 ዓ.ም ነበር ከዚህ ዓለም በሞት የተለዩት። የዛሬን አበቃን። ሳምንት ሌላ ባለውለታችንን እናስባለን። አብራችሁን ስለቆያችሁ እናመሰግናለን። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነበርኩ። ሌሊቱ ሰላማዊና የተባረከ ይሁንላችሁ። ኢትዮጵያ ለዘላለም ትኑር።